የምንመለከተው ከቁጥር 21 ጀምሮ ያለውን የማርቆስ ወንጌል ይሆናል ማለት ነው። እስከ ቁጥር 41 ድረስ እስከ መጨረሻው ዛሬ እንመለከታለን። የመጣችሁ እናመሰግናለን። የወንጌሉ ክፍል እንዲህ ይነበባል። ላንብብላችሁ። መጀመሪያ ከቁጥር 21 ጀምሮ እስከ ቁጥር 25 ያለውን ላንብብላችሁ፣ ምክንያቱም ሶስት ታሪክ ስለሆነ ማለት ነው። የመጀመሪያው የመቅረዙ መብራት ምሳሌ የሚለው አለ። ከዛ ደግሞ ቀድሞ ስለ ዘሩ ከቁጥር 1 ጀምሮ ያስቀመጠውን ጌታ ምሳሌ የሰጠው እነሆ ዘር ሊዘራ ወጣ ብሎ ቁጥር 3 ጀምሮ የተረከውን ታሪክ ከቀድሞ ባለፈው ልክ እንዳየ ነው ማርቆስ አንዴ ታሪክ ከጀመረ በኋላ መሀል ላይ ሌላ ታሪክ አስቀምጦ ድጋሜ ያንን ታሪክ ያመጣዋል መልሶ ማለት ነው። ከጀመረው በኋላ የጨረሰው ይመስላል፣ ነገር ግን መሀል ላይ አንድ ታሪክ አስቀምጦ ሌላ ያስቀምጣል እና ማርካን ሳንዱች ተብሎ ይቀመጣል፣ ወይ ደግሞ አዛንቆ ነው የሚባል ከላይና ከታች አድርጎ ብቻ አንድን ታሪክ መሀል ላይ ተጨማሪ ከቶበት ያልፋል። ሚዩት ያላረጋችሁ ሚዩት አድርጉ ስትገቡ። ላንብበው ክፍሉን ማለት ነው። እንዲህ ይላል። እንዲህም አላቸው፣ መብራትን ከእንቅብ ወይም ከአልጋ በታች ሊያኖሩት ያመጡታልን? በመቅረጽ ላይ ሊያኖሩት አይደለምን? እንዲገለጥ ባይሆን የተሰወረ የለምና ወደ ግልጥ እንዲመጣ እንጂ የተሸሸገ የለም። የሚሰማ ጆሮ ያለው ቢኖር ይስማ አላቸው። ምን እንድትሰሙ ተጠበቁ። በምትሰፍሩበትም መስፈሪያ ይሰፈርባችኋል፣ ለእናንተም ይጨመርላችኋል። ላለው ይሰጠዋልና ከሌለውም ያው ያለው እንኳ ይወሰድበታል ይላል። ከላይ ጀምሮ ስንመለከት ስለ ዘሪው ዘር ሊዘራ ወጣ ብሎ ከነገረም በኋላ ነው ይህንን ታሪክ የሚያመጣው። ማርቆስ በልዩ ሁኔታ ስለዚህ ታሪክ ያመጣል። ሉቃስም ምዕራፍ 8 ላይ ስትመለከቱ ከቁጥር 16 ጀምሮ እስከ ቁጥር 18 ይህንኑ ታሪክ ያመጣል። አጠር አድርጎ ነው የሚያስቀምጠው ሉቃስ። ተመሳሳይ ነው ሀሳቡ። ዞሮ ዞሮ ግን እንዲህ ይላል ማለት ነው። እንዲሁም አላቸው፣ መብራትን ከእንቅብ ወይም ከአልጋ በታች ሊያኖሩት ያመጡታልን? በመቅረጽ ላይ ሊያኖሩት አይደለምን ብሎ ጌታ ጥያቄ ነው የሚጠይቀው። ክፍሉን ስትመለከቱ ጥያቄ ሊያኖሩት ይችላልን ማለት ነው። እንቅብ ለማታውቁ ሰዎች የሚሰራ ምናልባት አንዳንዶቻችሁ ካወቃችሁት እንጀራ ላይ መሶብ ይሰራና ከላይ መክደኛዋ አለች አይደለ? ወይ ደግሞ አንዳንዴ ደግሞ ከሳር ብቻ ይሰራል አይነት አለው። ብቻ እሳት ብታስቀምጡበት ይቀጣጠላል ማለት ነው። እጽዋት ስለሆነ ይቀጣጠላል። ብረት አይደለም፣ ሸክላ አይደለም፣ እላዩ ላይ እሳት አይደለም። ትንሽ ፍም እንኳ ቢቀመጥ ሊነድ የሚችል ነው። ለእሳት ሳይሆን እሱ የሚሆን ለእንጀራ ማስቀመጫ፣ አንዳንድ እቃዎች ማስቀመጫ ነው እንጂ እሳት አይደለም። ሙቀት ሁሉ ባለበት አይቀመጥም፣ ምክንያቱም ይደርቃልና ማለት ነው። ለዛም ነው መብራትን ከእንቅብ ወይስ ከአልጋ በታች ሊያኖሩት ያመጡታል ብሎ የሚያስቀምጠው። ምክንያቱም ከአልጋም በታች አይቀመጥም፣ ከአልጋም በታች ማለት ነው። ምክንያቱም አልጋ ሰው የሚያርፍበት የሚተኛበት እረፍት ሊያደርግበት የሚመጣ እንጂ ከታች እሳት ሊቀመጥበት ሊለበለብበት እንዲሁም ሊነድ የሚገባ አይደለም። ስለዚህ እሱን ምሳሌ ጌታ ይጠይቃል። ሊደበቅ ዋናው ሀሳቡ ግን ምንድን ነው? ሊደበቅ በመቅረዝ ላይ ሊያኖሩት አይደለም ብሎ ያስቀምጣል። እና ምንድን ነው የዮሐንስ ወንጌል ምዕራፍ 8 ከቁጥር 12 ላይ ስትመለከቱ ማለት ነው ጌታ የዓለም ብርሃን እንደሆነ እርሱ ብርሃን እንደሆነ ያስቀምጣል። ምክንያቱም መብራትን ከእንቅብ በታች ወይም ደግሞ ከአልጋ በታች ሊያኖሩት ያመጡታል ብሎ ሲያስቀምጥ ጌታ ስለ ራሱ የተናገረ ስለሆነ ማለት ነው። በምሳሌ ጌታ ሁሌ የሚናገረው በምሳሌ ስለሆነ ማለት ነው። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተሉኝ የሕይወት ብርሃን ይሆንላቸዋል እንጂ በጨለማ አይመላለሱም ብሎ ተናገራቸው ብሎ ስለሚያስቀምጥልን ማለት ነው ዮሐንስ ምዕራፍ 8 ከቁጥር 12 ላይ። ስለዚህ ይህ ብርሃን የሆነልን ጌታ ምን ሊሆን አይችልም? ሊደበቅ አይችልም። ምክንያቱም መዝሙረ ዳዊት ምዕራፍ 119 ላይ መዝሙር 119 ከቁጥር 105 ላይ ሕግ ለእግሬ መብራት ለመንገዴ ብርሃን ነው ብሎ ያስቀምጣል። ሕግህ ምንድን ነው? ለእግሬ መብራት ለመንገዴ ብርሃን ነው። የእግዚአብሔር ሕግ ብርሃን ነው ለኛ። ስለዚህ የእግዚአብሔርን ሕግ ሊደብቁት አይቻልም። የእግዚአብሔርን ቃል ሊደብቁት እንዲሁም ሊያስቀሩት እንዳይታይ ሊያደርጉት የሚቻል አይደለም። ሊሰራበት ሰውም ሊመራበት እንድናውቀውም ይፈለጋልና የተገለጠ ሆኖ የተቀመጠ ነው። ለዛም ምን ይላል? ከአልጋ በታች ሊያኖሩት ወይም ደግሞ በእንቅብ ላይ ሊያስቀምጡት አይገባም። ምክንያቱም እንቅብ ይነዳልና ማለት ነው። ጌታ ይህንኑ ታሪክ በምዕመናን መስሎ ታገኙታላችሁ። መብራት የተባልን እኛ ሆነን ታገኛላችሁ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 14 ላይ እንዲህ ብሎ ያስቀምጣል። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም
አብርተው ከዕንቅብ በታች አይደለም እንጂ በመቅረብ ወይም ደግሞ በመቅረዙ ላይ ያኖሩታል። በቤት ላሉት ሁሉም ያበራል። መልካሙን አባታችሁ እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ብሎ ያስቀምጣል። አሁን ስለምን እንደሚያወራ ማቴዎስ ይነግረናል ማለት ነው። ማርቆስ የነገረንን ጌታ በጥያቄው ማርቆስ ወንጌል ምዕራፍ 4 ከቁጥር 21 ላይ ያስቀመጠውን ማቴዎስ ምዕራፍ 5 ላይ ይፈተዋል። ምን በማለት ብርሃን ማን ሆኖ የዓለም ብርሃን ናችሁ። ማን ብርሃን ስለሆነ? ጌታ አምላካችን ብርሃን ስለሆነ እኔ የዓለም ብርሃን ነኝ ያለውን ኢየሱስን አስተውለን ማለት ነው። በደንብ ያዙልኝ። ስለዚህ ምን ባለ? መብራትንም አብርተው ከዕንቅብ በታች አይደለም እንጂ በመቅረዝ ላይ ያኑሩታል። በመቅረዝ ላይ የሚያበሩት ለምንድን ነው? እሳት የሚበራ በዕንቅብ አይደለም፣ ዕንቅብ ይነዳልና። መቅረዝ እሳት አያነደውም። እንደውም ለእሳቱ ምን ይሆነዋል? መደብ ይሆነዋል። እርሱ ላይ ይሆን በደንብ ያበራል፣ በደንብ ለሰዎችም ይፈካል ማለት ነው። ስለዚህ እኛ ብርሃን የተባልን ብርሃን የሆነ ጌታ አምላካችን እርሱ የእኛ ስለሆነ እኛም ከእሱ ስለተጋጠምን እኛም ብርሃናችሁ በዓለም ላይ ይብራ የተባልን እኛ በደንብ ያዙ። የጌታ ትእዛዝ ብርሃናችሁ በምን ላይ ይብራ ነው? በዓለም ላይ። ስለዚህ እኛ ልንደበቅ እኛ እንድንጠፋ የሚፈልግ አምላክ ነው ያለን አይደለም። ስለዚህ መብራትን ከዕንቅብ ወይም ከአልጋ በታች ሊያኖሩት ያመጡታልን ብሎ የሚጠይቀው ስለ እኛ ነው ማለት ነው። እያወራ ያለው ስለሚነድ ሻማ ሳይሆን ስለ እኛ፣ ስለ አማኞች፣ ስለ ክርስቲያኖች ነው ማለት ነው። ስለዚህ ክርስቲያን የተባለን አማኞች የሆንን እኛ ከጌታ ጋር የተጋጠምን እርሱ ብርሃን ይሆንልን እኛ የዓለም ብርሃኖች የተባልን እንድንጠፋ ፍሬ እንዳናፈራ ወይም ደግሞ ብርሃናችሁ በሰው ይብራ ያለንን ጌታ ቃሉን ሐሰት አድርገን ብርሃናችን ሳይበራ ተዳፍነን እንድንቀር ነው። ፍሬ ሳናፈራ እንድንቀር ነው አይደለም። ለዛም ነው ጌታ የሚጠይቀው በመቅረጽ ላይ ሊያኖሩት አይደለምን ብሎ ያስቀምጣል። በመቅረጽ ላይ መኖር ምን ማለት ነው ካለን መልካሙን አባታችሁ እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላል። ይህ ብርሃን ምን አይነት ብርሃን ነው? ምን አይነት ብርሃን ነው? መልካም ብሎ ነው የሚያስቀምጠው። መልካም ብርሃንን ምሳሌ አድርጎ በነገራችን ላይ ያስቀምጣል። በተለይ ቅዱስ አባታችን ቀለሜንጦስ የአሌክሳንድሪያው የብርሃኑን ምሳሌ እንደውም ወሰድ ያደረገውና በምን ያደርገዋል? ጉድጓድ ቢኖር ያስቀምጣል። በደንብ ያዙ። የውሃ ጉድጓድ ታውቃላችሁ አይደለም? ሁል ጊዜ ምን ይደረጋል? ውሃ እንዲወጣ ፓምፕ ይደረጋል። ስለዚህ ውሃ ሁሌ ያመነጫል ማለት ነው። ውሃ እንዳያወጣ በደንብ ባንቀዳበት ሁሌ ውሃው እንደተራቀመ ቢቀመጥ ምን ይሆናል? ይሸታል አይደለም? ይበረዛል ማለት ነው። ይታቆራል፣ አረንጓዴ ይሰራል። እንደዛ እንዲሆን የምንፈልገው ቁር ያለን ወይም ደግሞ የውሃ ምንጭ አለን? የለንም። ስለዚህ ምን እናደርገዋለን? ሁል ጊዜም ቢሆን ውሃ እናወጣለን። ለምን? ውሃው ታቁሮ ቢቀመጥ ቆሻሻ ይከመርበታልና። ውሃው እንደታፈነ ቢቀመጥ ምን ይሆናል? ይበላሻልና። ስለዚህ ውሃን የምንቆፍር ከሆነ ጉድጓድ እንዲኖረ የምንፈልግ ሆነ ጉድጓድን ያለው ሰው በሙሉ ውሃ መውጣቱ የግድ ነው። አንዴ ሳይሆን ሁሌ። ለምን? ከተቀመጠ ምን ስለማይል ስለሚቆሸሽ። ልክ እንደዚሁ እኛም የዓለም ብርሃን የተባልን አንዴ በርተን የምንጠፋ ወይም ደግሞ አንዴ ተዳፍንን የምንቀር ሳይሆን ሁሌም ልናበራ የምንገባ ስለሆንን በደንብ ያዙት። በመቅረጽ ላይ ሊያኖሩት አይገባም ብሎ ሁሌ እንዲበራ ማለት ነው። በመቅረጽ ላይ የሚቀመጥ ምን መብራት እንዳይጠፋ ሁሉ ሁሌ እንደሚያበራ ሁሉ እኛም እንድናበራ ይጠበቃል። አለበለዛ ባናበራ፣ መልካምን ባንሰራ፣ ፍሬ ባናፈራ ምድር የምንሆነው ልክ ፓምፕ መደረግ ጀምሮ ልክ እንዳለ ተቆፍሮ ውሃ መውጣት እንዳለበት እንደታቆረ ውሃ አንዴ እንደቀረ ድጋሜ እንዳልወጣ ውሃው ተቀምጦ በላዩ ላይ አረንጓዴ እንደሰራ ውሃ ተበርዘን እንቀራለን እንጂ ንጹህ አያወጣንም ማለት ነው። ስለዚህ በመቅረጽ ላይ ሊያኖሩት አይደለምን እንዳለው ጌታ እኛም በመቅረጽ ላይ ልንበራ ይገባል። ለምን? መልካም አባታችሁ እንዲያከብር ነው የሚለው። ሰዎች እንዲያከብሩ ብርሃናችሁ እንዲሁ ሰው ፊት ይብራ። አምላካችንን ሰዎች እንዲያከብሩልን። ይህ አምላክ ማን ነው? የእነዚህ ክርስቲያኖች አምላክ ፈጣሪ ማን ነው? በደንብ ያዙልኝ። እርሱ ቅዱስ ስለሆነ እናንተ ቅዱሳን ሁኑ ያለን አምላክ እኛ በቅድስና ስንመላለስ መልካም ስራ ስናደርግ ሰዎች ሲመለከቱን እነዚህ ማን ናቸው ብለው እንዲያዩን እንዲደነቁ ይህ አምላክ ማን ነው ብለው እንዲሳቡ ወደ እሱ እንዲመጡ ልናደርግ ግድ ነው። ብርሃናችሁ በሰው ፊት በዓለም ዘንድ ይብራ የተባልን ማለት ነው። ልክ እንደዛው ልክ እንደ ውሃው። ምክንያቱም ብረት ሁል ጊዜ ያበራል አይደለም? ነገር ግን ቢያስቀምጡት፣ ባይሰሩበት፣ ባይወለውሉት ምን ይዝጋል። የዛገ ደግሞ ምን ይሆናል? ሊበጣጠሳል አይደለ? እንኳን እንጨት
ብረት እንኳን በደንብ ባይሞርዱት በደንብ ያስተካክሉት ባይወለውሉት ምን ይሆናል? ይዝጋል። የዛገ ደግሞ ምን ይሆናል? ይጣላል ማለት ነው። ልክ እንደዛ እንድንሆን አይፈለግም። ሁሌ ያበራን፣ ሁሌ አዲስ የሚሆንልን፣ ብርሃናችን የማይጠፋ ልንሆን ግድ ነው። ምክንያቱም ማንም ብርሃንን አብርቶ ከአልጋ በታች አይኖረውም፣ እንዲጠፋ አይፈልግም ማለት ነው። የብርሃን ዓላማው ሁሉ ምንድን ነው? ለሰዎች ማብራት፣ የተደበቀውን መግለጥ፣ ጨለማን ወደ ብርሃን መተካት እንጂ ተደብቆ ሊቀር ወይም ደግሞ ያ ብርሃን የተቀጣጠለው እሳት በእንቅብ ላይ አርፎ እንዲነድ አይደለም። ሊያበራ እንጂ ሊደበቅ አይደለም። በደንብ ያዙ። ይህ የሚበራው መብራት ደግሞ እንዲያበራ የተፈለገውን አካል ወይም ደግሞ ማረፊያውን መደቡን ሊያቃጥለውም ደግሞ አይገባም። እንደዛ ያልሆነ ትክክለኛ ብርሃን ስለሆነ ማለት ነው። ቁጥር 22 ላይ እንዲህ ይላል፣ እንዲገለጥ ባይሆን የተሰወረ የለምና ወደ ግልጥ እንዲመጣ እንጂ የተሸሸገ የለም ይላል። የተሸሸገ የለም፣ እንዲገለጥ ባይሆን የተሰወረ የለምና ሁሉም እንዲገለጥ ግድ ነው። ወደ ግልጥ እንዲመጣ ሁሉ ይፈለጋል፣ የተሸሸገም የለም። ለዛም ነው አሁን ማቴዎስ ወንጌል ምዕራፍ 5ን ስትመለከቱ ከቁጥር 14 ላይ በተራራ ላይ ያለች ከተማ ልትሰወር አይቻላትም ነው የሚል አይደለም። እኛ ክርስቲያኖች ነን፣ ቤተክርስቲያንም ልክ እንደዛው ማለት ነው። በተራራ ላይ ያለች ከተማ ልትሰወር፣ ሁሌም የምታበራ ሁሌም ለሰዎች ድንቅ ሆና የምትታይ እንጂ እንድትጠበቅ ወይም ደግሞ እንድትዳፈን ወይ ደግሞ እንድትቃጠል የሚፈለግ አይደለም። ሁሌ ልናበራ ይገባናል። ምናልባት በጊዜ ልንደበቅ፣ አዎ የተሰወረ አለ። ለምሳሌ ስለ ጌታ በደንብ ብትመለከቱ የሉቃስ ወንጌል ምዕራፍ 12 ከቁጥር 2 ጀምሮ ነገር ግን የማይገለጥ የተከደነ የማይታወቅ የተሰወረ ምንም የለም። ስለዚህ በጨለማ የምትናገሩት ሁሉ በብርሃን ይሰማል፣ በእልፍኝም ውስጥ በጆሮ የምትናገሩት በሰገነት ላይ ይሰበካል ተብሎ ለጌታም ተነግሯል። በነገራችን ላይ ይውላችሁ በምን በእልፍኝ ውስጥ የሚወራ ምናልባት ለጊዜው ሊደበቅ ይችላል እንጂ ብርሃን በአንዴ አይጠፋም። ሳይታይ ሊቀር የሚችል ሊመስል ይችላል እንጂ ጊዜው ደርሶ ግን በደንብ ይታያል። በምን ላይ? በሰገነት ላይ ይሰበካል ብሎ እንደተባለ ወንጌልም እንደዛው ተሰብኳል። የማርቆስ ወንጌል ምዕራፍ 4 ከቁጥር 11 ስትመለከቱ እንደዛ ነው። ሚስጥር ተብሎ ተነግሯል አይደለም? ሚስጥር እንዲህ እላቸዋለሁ ወይም አላቸው፣ ለእናንተ የእግዚአብሔርን መንግስት ሚስጥር ማወቅ ተሰጥቷችኋል አይደለም የሚለው። ይህ ሚስጥር ማን ነው? ጌታ አምላካችን አይደለም? ይህ ተሰውሮ የነበረ በጭላንጭል ይታይ የነበረ በሰፊው በምልአት ይገለጥ ዘንድ ሐዲስ ኪዳን ለእኛ መጣ አይደለ? ማቴዎስ ወንጌል ምዕራፍ 28 እኮ ስትመለከቱ ስለ ቅድስት ሥላሴ ግልጥ ብሎ እናያለን አይደል? እንዲህ ሂዱና አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዛችኋቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቱ አድርጓቸው ብሎ ሲያስቀምጥ ቀድሞ በግልጥ አብ ወልድ መንፈስ ቅዱስ ተብሎ በደንብ ያልተገለጠውን በሐዲስ ኪዳን ይገለጣል ማለት በምልአት ያ ሚስጥር የነበረው ያ ተደብቆ የሚመስል ነገር በጭላንጭል የነበረው ሊገለጥ ግድ ነው። በብሉይ ኪዳን ያልታየን በምልአት ማለት ነው፣ በጭላንጭል ያየነው በሐዲስ ኪዳን ሙሉ ተገልጦናል። ለዚህ እንዲገለጥ ባይሆን የተሰወረ የለምና ብሎ ነው የሚያስቀምጠው። የተሰወረብን የለም። በሐዲስ ኪዳን ሁሉም ግልጥልጥ ብሎ ተገልጦልናል። ወደ ግልጥ እንዲወጣ እንጂ የተሸሸገ የለም ብሎ ነው የሚያስቀምጥ። እርሱ ጌታ አምላካችን ኢየሱስ ክርስቶስ በአካል እርሱ እግዚአብሔር ከእኛ ጋር ነው እስከሚባል ድረስ ተገልጦልናል። ይህ መገለጥ ለምንድን ነው ከተባለ በደንብ ያዙ፣ ተደብቆ እንዳይቀር ዋናው የእግዚአብሔር ሚስጥር የመንግስቱ ሚስጥር ታውቆ ብርሃናችን በርቶ በሰዎች ላይ አብርተን እንድንጠራ፣ ሰዎችን ከጨለማ እንድናወጣ፣ ሰዎችን ወደ ብርሃን እንድንመራ የተፈለገ ነው። በደንብ ማለት ነው። ይህ ብርሃን በደንብ መብራት ደግሞ ስላለበት ወይም በጨለማ የነበረው ወይም በጭላንጭል የነበረውን በምልአት መገለጥ ነበረበት፣ ተገለጠ ማለት ነው። ይህን የማንቀበል ከሆነ ግን ወደ ፍርድ ነው የምንመጣ። ሰዎች ባሉበት ጨለማ ውስጥ ሆነው ተመችቷቸው ከቀሩ ይህ የዓለም ብርሃን የተባለውን ክርስቶስን እሱን ተቀብለው እነርሱም የዓለም ብርሃን ሆነው ሰዎች ላይ ሊያበሩ ግድ ፍሬ ሊያፈሩ ያለባቸው ሰዎች ግድ የሆነባቸው ሰዎች አንፈልግም ቢሉ ለፍርድ ይመጣሉ። መጽሐፈ መክብብ ምዕራፍ 12 ከቁጥር 14 ስትመለከቱ እግዚአብሔር ስራን ሁሉ የተሰወረውን ነገር ሁሉ መልካምን ቢሆን ክፉም ቢሆን ወደ ፍርድ ያመጣዋል ተብሎ ተነግሯል አይደለ? ወደ ፍርድ ሁሉ መልካም ቢሆን። ስለዚህ ይህ ብርሃን እንዲያበራ የተነገረለት ክርስቲያን እናንተ የዓለም ብርሃን ናችሁ ተባልን። እኛ ማብራት እንደሚጠበቅብን ሁሉ ማለት ነው። ለምን? ጌታ ራሱ ስለነገረን
የተሰወረ የለም ተብሏል። አዎ መብራትንም ከእንቅብ ወይም ደግሞ ከአልጋ በታች ሊያኖሩት ያወጡታል ብሎ ነግሮናል። ስለዚህ ሊደበቅ ወይም ሊጠፋ የተለኮሰ መብራት የለም። ሁሌም በዓለም ልናበራ፣ ሁሌም ፍሬ ልናፈራ፣ ሁሌም የክርስቶስ ተከታይ መሆናችንን ልንገልጥ ግድ ስለሆነ ማለት ነው። ምክንያቱም መልካሙን አባታችሁ ተብለናል አይደለ? መልካም የሆነው አባታችን ይገለጥ ዘንድ በሰዎች ይመሰገን ዘንድ በደንብ ያዙ። ሁሉም ወደ እርሱ ይመጡ ዘንድ እኛ ብርሃን እንድናበራ ግድ ስለሆነ ማለት ነው። ብርሃን ልናበራ ግድ ስለሆነ ይህ ተነግሮናል። አለበዛ ፍርድ ነው። አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 5 ላይ ብርሃን ዓለም ቅዱስ ጳውሎስ እንዲህ ነው የሚለው፣ ስለዚህ በጨለማ የተሰወረውንም ደግሞ ወደ ብርሃን የሚያወጣ የልብንም ምክር የሚገልጥ ጌታ እስኪመጣ፣ በደንብ ያዙ፣ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ። በዚያን ጊዜም ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል ብሎ ያስቀምጣል። በጨለማ የተሰወረ ሁሉ ምን ብርሃን የሚወጣ፣ በደንብ ያዙልን፣ ወደ ብርሃንን የሚያወጣ የልብን ምክር የሚገልጥ ጌታ እስኪመጣ ድረስ። ጌታ ምንድን ነው? እርሱ የዓለም ብርሃን ነው። ጨለማን የሚገልጥ ሐሰትን የሚያጠፋ የተሰወረውን የሚገልጥ እርሱ ምንድን ነው? ጌታ አምላካችን ክርስቶስ ነው። የልብን በደንብ ያዙልን ምክር የሚገልጥ ነው እርሱ እስከሚመጣ ድረስ ማለት ከዚህ ከጨለማ እንድንወጣ ስለሚፈለግ ጌታ ኢየሱስ ክርስቶስን ተቀብለን ማለት ነው። ምስጋናው ከእግዚአብሔር ዘንድ ይሆናል ተብሎ ስለተነገረ ልክ በዚህ ሄድ በዚህ መልካም ነገር የሚያደርግ እዚህ የተሰወረ ምንም የለብንም። በጋይስ ትልልቅ ተአምራት ተብለው ሁሉ ነገሮች ምናልባት የተደበቁ የሚመስሉ ነገሮች ሁሉም ተገልጠዋል። ይልቁንም ደግሞ የተደበቀ የመሰለ ልንመረምረው በእኛ በሰው አቅም የማንችለውን የአምላክን ሰው መሆን ሚስጥር አይተናል። እርሱ ራሱ ጌታ ኢየሱስ ክርስቶስ ሰው ሆኖ ማለት ነው። ከዛ በላይ ሚስጥር የለም። የሚስጥር የእውቀት የሁሉ ነገር ጥግ የአምላክ ሰው መሆን ነው። እስከዛ ድረስ ለእኛ ራሱን ገልጧል አምላካችን ማለት ነው። እስከዛ ድረስ ከዛ በላይ ምንም ስለሌለ ማለት ነው። ይህንን ሰምቶ ይህንን አውቆ የዓለም ብርሃን የሆነውን ጌታ ኢየሱስ ክርስቶስን ባንቀበል ብርሃናችን እንዲበራም ደግሞ ባንሰራ ያንን ብርሃን በልባችን የተለኮሰውን መንፈስ ቅዱስ በእኛ ውስጥ እንዲሰራ የማንፈልግ ከሆነና ይህን ብርሃን የምናጠፋ ከሆነ እንጠይቅበታለን፣ ይፈረድብናልም ማለት ነው። ይፈረድብናል። የሚሰማ ጆሮ ያለው ቢኖር ይስማ። የሚሰማ ጆሮ ያለው ቢኖር ይስማ። ኢሳይያስ ምዕራፍ 6 ባለፈው አይተናል አይደለም? ምዕራፍ 6 ከቁጥር 9 ጀምሮ እኮ አይተናል። የሚሰማ ጆሮ ያለው ይስማ ብሎ ሲያስቀምጥ ጌታ ቀድሞ እርሱም ሂድ ይህን ሕግ መስማትን ትሰማላችሁ አታስተውሉም፣ ማየትም ታያላችሁ አትመለከቱንም፣ አይደለም ማየትም ታያላችሁ አትመለከቱም በላቸው፣ በዓይናቸው እንዳዩ በጆሯቸው እንዳይሰሙ እያለ ኢሳይያስ ቀድሞ በትንቢት ነግሮን ነበር። ያውቃሉ፣ ስለ ሕጉ ያውቃሉ። ብርሃን የተባለ ጌታ ኢየሱስ ክርስቶስ እንደሚመጣ አውቀዋል። መሲሁ እንደሚመጣ አውቀዋል። ተአምራትን እየሰራ ተመልክተዋል። በስልጣን ሲያስተምር አይተዋል። ያን ሁሉ እየተመለከቱ ያን ሁሉ እያዩ በደንብ ያዙ። ይህን ሁሉ እያደረጉ ግን ሊከተሉት አልፈለጉ። ስለዚህ መልካሙ ስራ እንዲገለጥ አልፈለጉ። ይህ ብርሃን በእነሱ እንዲበራ አልፈለጉም፣ አላስተዋሉም። ጆሮአቸውንም እየሰጡት አይደለም። የሚሰማ ያለው ጆሮ ይስማ ብሎ ጌታ እየተናገረ ነው፣ እየወቀሰ ነው። በነገራችን ላይ ስሙ እያለ ነው። ምክንያቱም ይህ መዳን ይህ ብርሃን በእነሱ እንዲበራ እነሱ የዓለም ብርሃን እንዲሆኑ በደንብ ያዙልኝ፣ የእውነትም እንዲሆኑ ከእውነተኛ ብርሃን ከኢየሱስ ክርስቶስ ጋር ሊጣበቁ ግድ ነውና ይህ መስማት ያስፈልጋቸዋል። ስሙ። የሚሰማ ያለው ጆሮ በደንብ ይስማ። እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል አይደለ? ብርሃነ ዓለም ቅዱስ ጳውሎስ ምዕራፍ 10 ላይ ሮሜ መልእክቱ ላይ ስሙ። ለምን? ፍሬ እንዲያፈሩ ብርሃናቸው እንዲበራ። ዛሬ ይሰማሉ፣ ነገ ግን አያደርጉትም። ለዛ ነው ጌታ ጆሮ ያለው ይስማ የሚለው። ዕብራውያን መልእክቱ ምዕራፍ 3 ከቁጥር 15 ላይ ቅዱስ ጳውሎስ እንዲህ ይላል፣ ዛሬ ድምፁን ብትሰሙት በማስመረር እንደሆነ ልባችሁ እልከኛ አታድርጉ ብሎ ያስቀምጥ። አሁን ብትሰሙ መልካም፣ ግን በማስመረር እንደሆነ ልባችሁን እልከኛ አታድርጉ። እልክ ሞኛ መሆን አያስፈልግም። ብርሃን ይብራ ተብለዋል፣ ሊያበሩ ግድ ነው። መልካም ፍሬ አፍሩ ተብለዋል፣ ሊያፈሩ ግድ ነው። ጌታ ተናግሯል። እልከኛ መሆን ግን ከምኑ እንዲቆረጡ ያደርጋል?
ልክ በእንቀብ ላይ እንደሚያርፈው እሳት ይነዳሉ ማለት ነው። ቆይታ ባለው በደንብ በሚያበራ ብርሃን ልክ ፈክቶ አይታዩም፣ አያበሩም። ልክ በተራራ ላይ ልክ እንዳለችው ከተማ እንደዛ አይታዩም። ይጠፉበታል እንጂ ምን ይሆኑም? አያፈሩበትም። ልባቸው የታወከ ነውና ማለት ነው። አላቸውም ምን እንድትሰሙ ተጠበቁ፣ በምትሰፍሩበት መስፈሪያ ይሰፈርላችኋል፣ ለእናንተም ይጨመርላችኋል ይላል። ምዕራፍ 4 ከቁጥር 24 ላይ ምን እንድትሰሙ ተጠበቁ። ምን እንድትሰሙ? ለምን? ሰው የሚሰማውን ካላወቀ ወደ ጥፋት ስለሚሄድ፣ የሚነገረውን በልብ ብሎ የማይሰማ ከሆነ የተነገረውን ሳይሆን ያልተነገረውን ስለሚያደርግ፣ የተባለው 5 ተብሎ የሚሰራው 10 ከሆነ አርግ ተብሎ ካላደረገ መልካም ስላልሆነ ማለት ነው። መልካም አድርጉ፣ ለወንድሞቻችሁ ጥሩ ነገር አድርጉ። አንድም ሰው ወንድሙን ሊወድ ግድ ነው ተብሎ ወንድሙን መውደድ የተነገረለትን ሰውዬ እንዲያከብረው የተነገረለትን አካል ክፉ ቢያደርግበት በዛ ባደረገው ነገር እሱም ይጠየቃል ማለት ነው። በምትሰፍሩት መስፈር ይሰፈርላችኋል። በደንብ ያዙ። ለእናንተም ይጨመርላችኋል። መልካም ካደረግ ይደረግልሃል። ቃሉን ሰምተው ማለት ነው። ጥሩ ነገር ካደረጉ ጥሩ ይሆንላችኋል። ብርሃናቸውን በሰው ለማብራት በደንብ ይጠራሉ። የአምላካቸው ክብር ይገለጥ ዘንድ ሁሌም ይሰራሉ። ስለዚህ እግዚአብሔርም መልካም ያደርግላቸዋል። ላለው ሁሉ ይሰጠዋልና ይበዛለትማል። ከሌለው ግን ያው ያለው እንኳ ይወሰድበታል ነው የሚል። ይወሰድበታል። በደንብ ያዙ። ይወሰድበታል። ስለዚህ በምትሰፍሩበት መስፈሪያ ይሰፈርላችኋል ብሎ ሲያስቀምጥ መልካም ማድረግ በኋላ ለእናንተ መልካም ያስገኛል። በደንብ ያዙ። መልካም ያስገኛል። ምክንያቱም ጥሩ ለሚያደርግ ምን ይደረጋል የሚለው ላለው ሁሉ ይሰጠዋልና ይበዛለታል። ከሌለው ግን ያው ሁሉ እንኳን ይወሰድበታል። ይህ መልክ ያላችሁ ነገር በብዙ ይተረጎማል። በነገራችን ላይ መክሊት ሊሆን ይችላል፣ የመስጠት ሊሆን ይችላል፣ የሀብት ሊሆን ይችላል፣ የብዙ ነገር የተቀበለ ሊሰጥ በመስጠቱ ምን ያገኛል? ሀብቱ ይበዛለታል። ሰዎችን መልካም በማድረግ በማገዝ፣ ሰዎችን በማከም፣ የተቸገሩትን በማገዝ፣ የታሰሩትን በመጠየቅ እጅግ በብዙ በምናደርግ ሰዓት ምን ያደርጋል? ጌታ ያበዛልናል በረከቱ ነው። ግን ገንዘብ እያለው የማያግዝ በደንብ ያዙ። ሰዎች ባዘኑ ጊዜ ሄዶ የማያስተዛዝን ጌታ እንኳን ይህን አድርጓል። በነገራችን ላይ ሰዎች ሲያዝኑ ማስተዛዘን፣ የታመሙትን መጠየቅ በቻላችሁ ጊዜ በምትችሉ ሰዓት ባለመጠየቅ፣ ቁጭ ብሎ ክርስቲያን ሲታመም አይቶ ዝም በማለት በዛ ምን ይሆንባችኋል? የተሰጣችሁ ጤና ሊወሰድ ይችላል። ሀብትም እንደዛው በረከታችሁ በሙሉ ሊወሰድ ይችላል። ለምን? ተሰጥታችኋል፣ ግን አልተጠቀማችሁበትም፣ አላደረጋችሁበትም። ስለዚህ ከዚህ ሁሉ ልትቆረጡ ትችላላችሁ። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ለሚያደርጉትም ሁሉ ደህና ማስተዋል አላቸው ተብሎ ተነግሯል። ስለዚህ ጌታ የተናገረውን ሁሉ ማድረግ ግድ ነው። ጥበበኛ ሰው እግዚአብሔር ያለውን ሊያደርግ ግድ ነው። ያዘዘውንም ሊፈጽም ግድ ነው። ለምን? እንዲበዛለት በረከቱ፣ ያለውን መክሊት እንዳይወሰድበት ለማደግ መጀመሪያ ሊኖረን ይገባል። ያለን ደግሞ ሊያድግልን ማለት ነው። ያለን የሚያድግልን፣ ያለን የሚጨመርልን ምን ስናደርግ ነው? ስንጠቀመው። ለምሳሌ እኛ ተማርን፣ ማርቆስ ወንጌልን አደመጣችሁ በደንብ። እኛ መምህራን ካስተማርን በኋላ እናንተ ሄዳችሁ ደግማችሁ ታነቡታላችሁ፣ ትመረምራላችሁ መጽሐፍን። ከዛ ምን ታደርጋላችሁ? ትሰሩበታላችሁ። ከመጽሐፍ ባይስማማ ታጣራላችሁ። ልክ እንደ ቤሪያ ሰዎች ሐዋርያት ሥራ ምዕራፍ 17 ከቁጥር 11 ላይ እናያለን አይደለም? መጽሐፍትን ዕለት ዕለት ይመረምሩ ነበር አለ። ቃሉን በሙሉ ፈቃድ ተቀበሉ። ተቀበሉ ማለት ማመን ብቻ አይደለም። መልካም ነው፣ ልክ ነው ብሎ ከማለትም ባለፈ አንድ ሰው ቃልን ተቀበለ ማለት ቃሉን ሰምቶ ልክ ነው ብሎ ይሰራዋል ማለት ነው። ይሰራዋል።
ስለዚህ ብርሃናችሁ በዓለም ይብራ ተብሎ ተነግሯል። ስለዚህ ብርሃናቸው በዓለም ይበራል። መልካም ይሰራሉ። በገዳዮቻቸው ፊት ክርስትናቸውን በደንብ ያስተዋውቃሉ። ምን በማድረግ? መልካም በመስራት ስለ አምላካቸው በመግለጥ ክፉ ባለበት እነሱ ሰናይ ወይ በደንብ ያዙልኝ ጥሩ ነገር በማድረግ ሰዎች እንዲሳቡ አምላካቸው ማን ነው እንዲባል ጥረት ያደርጋሉ። ሰምተው ይሰራሉ ማለት ነው። ማደግ ስላለብን የስጋ እድገት ብቻ ሳይሆን የመንፈስም እድገት ግድ ስለሆነ ማለት ነው። በምትሰፍሩበት መስፈሪያ ይሰፈርላችኋል ተብለናል። ስለዚህ መልካም አድርገን መልካም ይደረግልናል። አድምጠን እንሰራለን። ለምን? አድምጦ መስራት ምን ስለሆነ የተቀበለውን ሜዳ ላይ ልክ እንደመበተን ሳይሆን የተቀበለውን አፍርቶ ልክ እንደማሳየት ይሆናል ማለት ነው። ስትገቡ ሚት አድርጉ። ለዛም ነው ላለው ይሰጠዋልና ይላል ቁጥር 25 ላይ ከሌለውም ያው እንኳ ይወሰድበታል። አልሰራበትም፣ መክሊቴን አልጠቀምበትም፣ ብርሃናችሁ በዓለም ይብራ ተብሏል። ላይ ይቅርብኝ፣ ብርሃኑ ለኔ መክሊቴን ቀብሬ እቀምጣለሁ የሚባል ነገር የለም። የማያፈራ ምን ይሆናል? ይቆረጣል። አለማፍራት መብቱ ነው ተብሎ የሚታው የለም። ስላላፈራች ጌታ ልክ እንደረገማት በለስ ልክ እንደዛው ነው። ምነው የማያፈራ ዝም ብሎ ሊታው አይገባ ነው። መሀል የሚባል የለም። በክርስትና መሀል የለም። መልካም አልሰራ የሚባል የለም። ብርሃኔ በሰው የሚባል ነገር የለም። መሀል የለም። የማይጠቀመውንም ባሪያ በውጭ ወዳለው ጨለማ አወጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል ይላል ማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ ስትቀመጡ። መክሊቱን የቀበረ የማይጠቀመውን በውጭ ወዳለው ጨለማ አወጡት ነው የሚለው። ወደ ጨለማ ይቆረጣል፣ ይወጣል። ወደ ጨለማ ነው የሚወረወር። በዚያም ልቅሶና ጥርስ ማፋጨት ይሆናል። ስለዚህ ልንቀብር አይገባም ማለት ነው። ብርሃናችን ሊበራ እንጂ በአልጋ ስር ልክ እንደሚደበቅ ብርሃን ወይም ደግሞ ልክ በእንቅብ ላይ እንደተቀመጠ እንደሚነድ ሳይሆን በመቅረጽ ላይ እንደሚቀመጥ እንደዛም እንደሚያበራ ልክ በተራራ ላይ ልክ እንዳለ ከተማ ልናበራ ግድ ነው ማለት ነው። በዛ ከሆነ ግን መቆረጥ ወደ ጨለማው ጥርስ ወደ ማፋጨት ወዳለበት ነው ጌታ የሚወስድ። ካላፈራን እንቆረጣለን። እኔ ያለው የሚያልኩት ጌታ ራሱ ዮሐንስ ወንጌል ምዕራፍ 15 ስትመለከቱ ቁጥር 2 ላይ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል ብሎ ያስቀምጣል ጌታ። ፍሬ ያለውን ምን ያደርጋል? የሚያፈራውን። መክሊቱን የሚቀብር አይደለም። ብርሃኑ እንዳይበራ የሚደብቅን አይደለም። የማይሰጠን አይደለም። የተሰጠውን የማይሰጥ የማያካፍልን አይደለም። የተሰጠውን የሚያካፍል ብርሃኑን በሰዎች የሚያበራ ሰዎች በእርሱ ጌታ አምላኩ ያደረገውን ሰምተው በእነሱም እንዲያደርግ ያንን አምላክ እንዲከተሉ ያንን አምላክ እንዲያመሰግኑ ያንን አምላክ እንዲገዙ ምክንያት መሆን እያለበት የሚደብቅ ከሆነ ይቆረጣል፣ ወደ ጨለማም ይጋዛል ማለት ነው። ይቆረጣል። ፍሬን የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል። በብዙ ችግር በብዙ መከራ የሚያልፍ አንድ ክርስቲያን የተሰጠችውን መክሊት ያለችውን ብርሃን ለማብራት ቢሞክር ጌታውን አምላኩንም ቢጠይቅ ፍሬ እንዲያፈራ ምን ያደርገዋል? ያጠራዋል። የሚለው እሾህ ካለብን ሊያጠራልን፣ መሰናክል ካለብን ሊያስተካክልልን የታመነ አምላክ ነው ያለን። ፍሬ ምን እንድንል እንድናፈራ በእኛ አቅም አይደለም። ከኛ የሚጠበቅ ምንድነው? ፍላጎቱ። ከኛ የሚጠበቅ ምንድነው? መጣር። ፍሬ እንድናፈራ መልካም እንድንሰራ ደግሞ መንፈስ ቅዱስ ያግዘናል። ሙሉ በሙሉ በእኛ ተማምነን አይደለም። መተማመናችን በአምላካችን በእግዚአብሔር ነው።
በእግዚአብሔር ነው። ፈቃዳችንን እንሰጠዋለን፣ እንሞክራለን፣ ያግዘናል። ስለዚህ ብርሃናችን በሰው ዘንድ በዓለም ይበራል። እንሰጣለን፣ የተቀበልነውን አብዝተን ጌታም አብዝቶ ይሰጠናል። ጆሮ ያለው ይስማ ያለው ጌታ ይህንን ነው። ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኝም አይ ቲንክ አንዴ ቆይ ኮፒ ሊንክ አንዴ እንትን እያደረጋችሁ መጣብኝ አንድ ነገር አይ ቲንክ አለው። እሺ ልቀጥል። ኮፒ ሊንክ አድርጉት። እሺ ጋይስ ሮሜ መልእክት ምዕራፍ 1 ነው እያነበብኩላችሁ ያሉት ከቁጥር 21 ላይ መጠን እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚመከኙት አጡ። ነገር ግን በሐሳባቸው ከንቱ ሆኖ ወይ ደግሞ ሆኑ የሚያስተውሉም ልባቸው ጨለመ ብሎ ወይም ደግሞ የማያስተውሉም ማለት ነው ልባቸው ጨለመ ብሎ ያስቀምጣል። ሰምተው ቃሉን ብርሃናችሁ በሰው ይብራ ተብለው ያላበሩትን ፍሬ አፍሩ ተብለው ከቡቃያው ጀምሮ ዘላላው መጡ ፍሬ ሳያፈሩ የሚቀሩትን ፍሬ ሳያፈሩ የሚቀሩትን ልባቸው ጨለመ ብሎ ነው ቅዱስ ጳውሎስ የሚያስቀምጥ። በሐሳባቸው ከንቱ ሆኑ የማያስተውሉምም ልባቸው ጨለመ። እግዚአብሔርን እያወቁ ነው። በነገራችን ላይ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት ነው የሚለው። እግዚአብሔርን አውቀን ተቀብለን ብርሃናችሁ ይብራ በምን በዓለም ፍሬ እንድናፈራ እርሱ ጌታ አምላካችን አዞን መንፈስ ቅዱስ በእኛ እንዲያግዘን ተሰጥቶን በቤተ ክርስቲያን ሄደን በንስሐ ተመላልሰን ስጋው ደሙን ተቀብለን በቅድስና እንድንኖር ተነግሮን አውቀን ግን ያለንን ትእዛዝ ባናከብር ንስሐ ግቡ ተብለን ባንገባ ስጋው ደሙን ተቀበሉ ተብሎ ባንቀበል መልካምን አድርጉ ተብለን መልካም ባናደርግ እያኖረን ያለን አምላክ በጸጋው እየጠበቀን ያለን ፈጣሪ ባናመሰግን በሐሳባቸው ከንቱ ሆኑ የሚያስተውሉ ልባቸው ጨለመ። ልባችን ይጨለማል ማለት ምን አይነት መጨለም ነው? እውነተኛ ብርሃን የሆነውን ጌታ ኢየሱስ ክርስቶስ አውቆ አለመቀበል ማለት ነው። እርሱ ብርሃን የሆነ አምላካችንን በአልጋ ስር እንደማኖር ማለት ነው። አንፈልግም ቤታችን እንዲበራ በልባችን ያለ ጨለማ እንዲገለጥ አንፈልግም። እንዲህ አይነቱ በምን ይሆናል? በጨለማ። እንዲህ አይነቱ ምን ይሆናል? ያስወግደዋል። ጌታ ያስወግደዋል። ቅዱስ ማርቆስ እንዲህ ብሎ ይቀጥላል። ቁጥር 26 ላይ እርሱም አለ በምድር ዘርን እንደሚዘራ ሰው የእግዚአብሔርን መንግሥት እንደዚሁ ናት። ሌትና ቀን ይተኛልም ይነሳልም፣ እርሱም እንዴት እንደሚሆን ሳያውቅ ዘሩ ይጠበቃል፣ ያድጋልም፣ ይበቅላል፣ ያድጋልም ብሎ ያስቀምጣል። እስራኤላውያን በዚህ ሰዓት አብዛኞቹ ገበሬዎች ስለነበሩ ልክ በግብርና ገበሬውን በግብርና ሸክላ ሰሪዋል በሸክላ ሰሪው በደንብ ያዙት። ለቀጥቃጦቹ በወርቅ በብረት በብዙ እየመሰለ ጌታ ያስተምራል። ቀደም ብሎ ከቁጥር 1 ጀምሮ ስለ ዘሪው መስሏል። በነገራችን ላይ አሁን ድጋሚ ያመጣዋል። እርሱ በምድር ዘርን እንደሚዘራ ሰው የእግዚአብሔር መንግሥት እንደዚሁ ናት። እንዴት ናት? ሌትን ቀን ይተኛል ይነሳልም፣ እርሱም እንዴት እንደሚሆን ሳያውቅ ዘሩ ይበቅላል ያድጋልም። የእግዚአብሔር መንግሥትም እንደዚሁ ነች። የእግዚአብሔር መንግሥት ታድጋለች። ቤተክርስቲያን ታድጋለች። ምዕመናን ያድጋሉ፣ በደንብ ይበዛሉ፣ መልካም ነገርም ይሰራል። መንፈስ ቅዱስ ይጠብቀናል ሁላችንን። ስለኛ አይደለም፣ እኛ በቅተን በእኛ ጥንካሬ አይደለም፣ በእግዚአብሔር ቃሉ በልባችን አድሯል። በቤተ ክርስቲያን አለ፣ በአባቶቻችን አለ፣ በምንማረው በእኛው ስራ ይሰራል። ምሳሌው ስለምንድን ነው ብለው ጠይቀውት የለ ሉቃስ ወንጌል ምዕራፍ 8 ላይ
ምሳሌው ይህ ነው። ዘሩ የእግዚአብሔር ቃል ነው ይላል ጌታ አምላካችን። ዘሩ የእግዚአብሔር ቃል ነው። ስለዚህ አይጠፋም። ዘሩ አንዴ ተዘርቷል። የሚያሳድግ ማን ነው? እግዚአብሔር። ቅዱስ ጳውሎስ እኮ እንዲህ ነው የሚለን አንደኛ ቆሮንቶስ ምዕራፍ 3 ስትመለከት ቁጥር 6 ጀምሮ እኔ ተከሉ አጵሎስም ማጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም ብሎ ቅዱስ ጳውሎስ ያስቀምጣል። የሚተክል ማንም አይደለም፣ በደንብ ያዙ። ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። ተካይም ምናልባት ብትሆኑ ታጠጡም ብኮቱት ምንም ብትሉ የሚያሳድገው ማን ነው? እግዚአብሔር። እግዚአብሔር እርሱ ቃሉ ዘሩ በልባችን ተዘርቷል። ስለዚህ ለእግዚአብሔር ፍቃዳችንን አሳልፈን መስጠት፣ መታዘዝ፣ እርሱን መለመን፣ እርሱን መጠየቅ። የእግዚአብሔር ቃል ስራ የሚሰራ ነው። የእግዚአብሔር ቃል ኃይል ያለው ነው። የእግዚአብሔር ቃል ሕያው ነው። ስራን የሚሰራ ቃል ስለሆነ ማለት ነው። ሕይወት ያለው ቃል ስለሆነ ማለት ነው። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣ ቃል እንዲሁ ይሆናል። የምሻውንም ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም ብሎ ቀድሞ በትንቢት ኢሳይያስ 55 ቁጥር 10 ላይ ነግሮናል። የእግዚአብሔር ቃል እንዲሁ ዝም ብሎ የሚወጣ አይደለም። ኃይል ያለው ነው። የሚሰራ ነው። የላከውን ሁሉ የሚፈጽም ነው። በከንቱ የሚመለስ አይደለም። ስለዚህ የእግዚአብሔር ቃል የተባለ ዘሩ የእግዚአብሔር ቃል በእኛ አለ፣ ይሰራል። የእግዚአብሔር ቃል የሚሰራ ቃል ነው። የሚሰራ ቃል ነው። ባናፈራ ግን ይህ የተተከለው ዘር በልባችን ያለውን ፍሬ ባያፈራ ባያድግ የእግዚአብሔር ቃል ምን ማለት ነው እያለን ነው? የሚሰራ አይደለም፣ ከንቱ ነው፣ በከንቱ ይመለሳል እያለን ነው። ይህ ደግሞ ለእግዚአብሔር ስድብ ነው። ለዛም ነው ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 1 ላይ ስላላከበሩትና ስላላመሰግኑት ብሎ ነው የሚያስቀምጥ። አውቀውት ነገር ግን ስትገቡ ፕሊስ፣ ባይሆን እንደውም አትግቡ። ካሁን በኋላ ያለነው በቂ ነው። አትረብሹ። የእግዚአብሔር ቃል የሚሰራ እንደሆነ የምናውቅ እኛ ከተቀበልነው በኋላ ካልፈጸምነው፣ ካላሳደግነው፣ በደንብ ካልተኮተኮተ በእግዚአብሔር ቃል በስጋው ደግሞ በደንብ ካልጸና፣ በንስሐ ሁሌ ካልተመታዘዝን፣ ቆሻሻ ሆነን በዛው ከቀጠልንና እኛ በልባችን ያለውን ብርሃን ካዳፈንን ተጠያቂ ምንሆን እኛ፣ የምንቆረጠው እኛ፣ ወደ ጨለማ ምንሄድ እኛ። ይህን ደግሞ ጌታ አምላካችን አይፈልግም። ምድሪቱም አውቃ በመጀመሪያ ቡቃያ ኋላም ዛላም በዛላውም ፍጹም ሰብል ታፈራለች ነው የሚል። ቡቃያ አለማታውቁ ገና ብቅ ሲል ማለት ነው። ዘር ተዘርቶ አነስ ያለች ቅጠል ስትወጣ ማለት ነው። ዛላው ደግሞ ገና ሳይበስል በደንብ አይታችሁ ከሆነ እሸት አፍርቶ ምናምን ገና ሙሉ ሪፕ ሳይሆን ማለት ነው። በዛላውን ፍጹም ሰብል ይሆናል ብሎ የሚያስቀምጥ መጨረሻው ላይ ማለት ነው። በሶስት ደረጃ አድርጎ ነው የሚያስቀምጥ። በሰብል መስሎ ያመጣዋል። በሰብል መስሎ ቀስ እያለ የሚታደግ ነው። በዘር የመሰለውም የእግዚአብሔርን ቃል ለዛ ነው። ማንም ተነስቶ ፍጹም የሚሆን የለም። እድገት ነው። መዝሙረ ዳዊት ምዕራፍ 1 መዝሙር 1 ማለት ነው ቁጥር 3 ስትመለከቱ እኮ እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል ተብሏል አይደለ? ስለዚህ በውሃ ፈሳሾች ዳር እንደተተከለች ብሎ ሲያስቀምጥ ቀስ እያለ የሚያድግ አይደለም። ቡቃያ ወደ ዛላው ምን ወደ ፍጹም ሰብል እንዲያድግ በውሃ ፈሳሾች ዳር መተከል አለበት። ይህ ፈሳሽ ውሃ የተባለ ምንድን ነው ብለን ነበረ? መንፈስ ቅዱስ አይደለም? ቤተ ክርስቲያን ሁላችንም
በመንፈስ ቅዱስ ባለችበት ቤተክርስቲያን ልንተከል ግድ ነው። ሁሌም ነፍሳችን ምን ሊያደርግ ሊጠጣ ግድ ነው። ግልጽ ነው። ሊጠጣ ግድ ነው። በንስሐ ልንመላለስ፣ ስጋው ደግሞ ሁሌ ልንቀበል፣ ነፍሳችን ሁሌ ልንመግብ ግድ ነው። ምክንያቱም ልናድግ ግድ ስለሆነ ማለት ነው። ምሳሌ ምዕራፍ 4 መጽሐፍ ምሳሌ ማለት ነው ምዕራፍ 4 ከቁጥር 18 የጻድቃን መንገድ ግን እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል ነው የሚል። እየተጨመረ ሙሉ ቀን እስከሚሆን አንዴ ተተከለ እየተጨመረ የሚበራ ነው። አንዴ በርቶ የሚቀር አይደለም። ግልጽ ነው። የሚቀር አይደለም፣ የሚጨምር ነው። ቡቃያው አድጎ ሙሉ ሰብል እስከሚሆን ድረስ ጌታ ኢየሱስ ክርስቶስ ያግዘናል ያግዘናል። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባቸው አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነትን ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና የሚያስፈልጋችሁ ወተት ነው እንጂ ጠንካራ ምግብ አይደለም። ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል እያወቀንም ቢሆን ጠንካራ ምግብ ግን መልካሙንም ክፉንም ለመለየት በስራቸው የለመደ ልቡና ላላቸው ለፍጹማን ሰዎች ነው ብሎ ነው የሚያስቀምጥ። ለፍጹማን ሰዎች ነው። ስለዚህ ከወተት ጀምሮ አጥንት ድረስ እንመገባለን ማለት የእግዚአብሔር ቃል ምን ስለሆነ ዘር ተብሎ ተነግሯል። ይህ ዘር ቀስ እያለ ነው የሚያድግ፣ ቀስ እያለ ማለት ነው ሙሉ በሙሉ አጥንት እስኪሆን፣ ያም ማለት ከበድ ያለውን ትምህርት እስክንማር ድረስ ቀስ እያለ በሁላችን እያደገ የሚሄድ ነው። ብዙ ባወቅን እግዚአብሔርን ማፍራታችን እየጨመረ ማለት ነው። ጥበብንም እያወቀ እውቀትን እየጨመረ የሚሄድ ሰው እግዚአብሔርን ምን የሆነ እየፈራ ነው የሚሄድ አይደለም። እግዚአብሔርን መፍራት ደግሞ ምንድን ነው? እንደ አባት ነው የምንፈራው። አባትን ይፈራሉ አይደለም ሰዎች። ያ የሚፈሩት ግን መልካም እንዲያደርጉበት ግልጽ ነው። በጨለማ እንዳይኖሩ እንዲወጡ፣ ጨለማ ላይ ያሉት እንዲወጡ ነው። ስለዚህ መልካምን አድርጉ። ወተት የተባለችዋን ቃል ሰምተን በዛው እንዳንቀር ምን ማድረግ አለብን? እስከ አጥንቱ ምን ዘልቅ መሆን አለብን። ያለ ማድረግ ምን ማድረግ አለብን? በውሃ ፈሳሾች ሳር መተከል አለብን። ይህ ውሃ ፈሳሽ የተባለ ምንድን ነው? ቤተክርስቲያን። ቁጥር 29 ላይ እንደዚህ ይላል፣ ፍሬ ግን ሲበስል መከር ደርሷልና ወዲያው ማጭድ ይላካል ብሎ ያስቀምጣል። ልብ በሉ። ፍሬ ግን ሲበስል መከር ደርሷልና ወዲያው ማጭድ ይልካል። ማጭድ የሚለውን ተመልከቱ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 39 ላይ ድሃ በደንብ ያዙ። የተዘራው ጠላት ዲያብሎስ ነው፣ ወይም ደግሞ የዘራውም ጠላት ዲያብሎስ ነው። መከሩም የዓለም መጨረሻ ነው፣ አጭዋጆችም መላእክት ናቸው ብሎ ነው የሚያስቀምጥ። መላእክት ያጭዷቸዋል፣ ፍርድ ይሆናል ማለት ነው። መከሩም የዓለም መጨረሻ ነው፣ የሚሰበሰብበት ወቅት ይመጣል። የተዘራው ማለት ነው። ይህ ወቅት የምን ወቅት ነው? የዓለም መጨረሻ። የዓለም መጨረሻ ጌታ የሚመጣበት ነው። ለእያንዳንዳችን ግን የፍርድ ቀን መች ነው? በደንብ ያዙ። እስክንሞት ድረስ ያለው ጊዜ ነው። እስክንሞት ጊዜ አንድ ሰው ያለውን እድሜ በደንብ ያዙ። በሕይወት እስካለ በምድር እስካለ ድረስ ለእርሱ መጨረሻ መች ነው? የሚሞትበት ነው። ምክንያቱም ዳግም የሚነሳው ትንሣኤ ላይ ስለሆነ፣ ጉባኤ ላይ ስለሆነ እስካላችሁ ድረስ ተጠቀሙበት። ለእያንዳንዳችን የዓለም መጨረሻ ተብሎ የሚነገር ማን ነው? የራሳችን መሞቻ እድሜ ስለሆነ ማለት ነው። ይህን ዘር የዘራው ጠላት ዲያብሎስ ነው። ስለዚህ ወደ እሳት ይወረወራል ማለት ነው። ፍሬ ያላፈራ ነውና፣ ፍሬም አላፈራምና ይጣላል። ጌታ ቀን ቀጥሯል። ሐዋርያት ሥራ ምዕራፍ 17 ከቁጥር 31 ላይ ቀን ቀጥሯልና ነው የሚለው ጌታ። በዚያም ቀን ባዘጋጀው ሰዎች በዓለሙ ላይ በጽድቅ ሊፈርድ አለው። ስለዚህም እርሱ ከሙታን በማስነሳት ሁሉን
አረጋግጧል። ስለዚህ ይህ ጌታ ያለውን የሚያደርግ ነው። ይህ ጌታ ፍሬ እንዲያፈራ እንዴት ነው የሚጠበቅበት? የነገረን ነው። ፍሬ እንድናፈራ የሚያግዘን እንደሆነ ነግሮን የሄደ አምላክ ነው። ነግሮን ብቻ ነው አይደለም፣ መንፈስ ቅዱስን ሰጥቶን የሄደ አምላክ ነው። ብርሃን እንድናበራ ልጅነትን ሰጥቶን፣ ቤተክርስቲያንን ሰጥቶን፣ ትምህርቱን ሰጥቶን የሄደ አምላክ ነው። ካልሰራንበት ብርሃኑን ቀብረን ከሄድን ካጠፋ ነው እንቆረጣለን፣ በጨለማ እንሆናለን፣ ይፈረድብናል ማለት ነው። ይህ ሊሆን ደግሞ ማንም ይፈልግ የለም። አየሁም እነሆ ነጭ ደመና፣ በደመናውም ላይ የሰውም ልጅ የሚመስል ተቀምጧል፣ በራሱም ላይ የወርቅ አክሊል በእጁም ስለታም ማጭድ ነበር ነው። በደንብ ያዙ። ስለታም ማጭድ ነበረው። ሌላ መልአክም ከመቅደሱ ወጥቶ በደመናው ላይ ስለተቀመጠው የማጨድ ሰዓት ስለደረሰ ማጭድህን ስደድና እጨድ፣ የምድሪቱ መከር ጠውልጓልና ብሎ በታላቅ ድምፅ ጮኸ። በደመናውም ላይ የተቀመጠው ማጭዱን ወደ ምድር ጣለው፣ ምድርም ታጨደች ብሎ ነው የሚያስቀምጠው። ታጨደች። ይህ የሰው ልጅ የሚመስል ጌታ በደንብ ያዙ። ስለታም ማጭድ አለው። ጌታ መሐሪ ነው። ጌታ ራሱን ለመስቀል ድረስ ስለኛ ሲል ወዶን ታዟል አይደለም? እስከ ሞት ድረስ በፍቅሩ ሁል ጊዜ ይጠራናል። ሁላችንም ንስሐ እንድንገባ ስጋው ደግሞ እንድንቀበል ወደ ቤተ ክርስቲያን እንድንተከል ሁሌም ይለምነናል፣ ሁሌም ይጠይቀናል። በምን? በቤተ ክርስቲያን በኩል ሆኖ፣ በአባቶች በኩል ሆኖ መንፈስ ቅዱስ ሁሌም። ግን ባንቀበል ብርሃኑ በልባችን እንዲበራ በእኛ ብቻ አይደለም ደግሞ በዓለምም እንደዛው እንዲበራ እኛ ክርስቲያኖች ምን ስለሆንን በተራራ ላይ የተተከለች ከተማ፣ ይህች ከተማ እንድታበራ የምትፈልግ ከተማ ነች። ማብራት ደግሞ ይጠበቅባታል። ልክ እንደተተከለችው ዘር ማለት ነው። ፍሬ ማፍራት እንደሚጠበቅባት አሊያ ትቆረጣለችና ማለት ነው። ታግሰን መከራን ዓለም የሚያመጣብንን ነገር ታግሰን መከራን እናልፋለን። ከማን ጋር? ከእግዚአብሔር ጋር። ከማን ጋር? ከክርስቶስ ጋር በንስሐ የታጠብን በስጋው ደግሞ እየታተምን ሁሌም ቢሆን የተሰጠንን መክሊት ስራ ላይ እየዋልንበት ማለት ነው። የተሰጠንን እየሰጠን እንዲበዛልን እንዲባረክልን በእኛ ላይ ያደረገውን ተአምር በእኛ ላይ ያደረገውን ስራ ሰዎች እንዲያው እንዲመለከቱ እንዲሳቡ ቁጥር 30 ላይ እንዲህ ይላል። እርሱም አለ የእግዚአብሔርን መንግስት በምን እናስተውላታለን? ወይስ በምን ምሳሌ እንመስላታለን ብሎ ጌታ የራሱ ጥያቄ ጠይቆ ያቆማል። በምንም የምንመስለው ነገር የለም። የእግዚአብሔር መንግስት ከዚህ አይደለችም፣ መንግስቴ ከዚህ ዓለም አይደለችም ብሎ የዮሐንስ ወንጌል ምዕራፍ 18 ከቁጥር 36 ላይ ነግሮናል። መንግስቴም ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር ነው የሚል ጌታ። ይዋጉለት ነበር፣ ግን እርሱ መንግስቱ ሰማይ ነው። አሁን ግን መንግስቴ ከዚህ አይደለችም ብሎ ተናግሯል። ስለዚህ ይቺ መንግስት በሰማይ ናት። የሚገቡባት እነማን ናቸው? ብርሃናቸው ይብራ የተባሉት፣ መክሊታቸውን ያልደበቁት፣ በተሰጣቸው ልክ የሰጡት ያልደበቁት ማለት ነው። መክሊታቸውን ያልቀበሩ ፍሬ ያፈሩ እነርሱ ይገቡባታል። ይችን መንግስት ቀድሞ ዳንኤል ነግሮናል አይደለ? በትንሽ ነገር ያለ በዓለም በሙሉ እንደሚበተን ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርን ፈጽሞ ሞላ ብሎ ያስቀምጣል እኮ። ሞላ ስለ ምስሉ ነው የሚያስቀምጠው፣ ከላይ ብትመለከቱት ማለት ነው። የዚያንም ጊዜ ብረቱና ሸክላውና ናሱን ብሩን ወርቁን በአንድነት ተፈጩ እያለ የሚያስቀምጠው ማለት ነው። ይሞላል። ምክንያቱም የእግዚአብሔርን መንግስት እንወርስ ዘንድ
ጌታ አምላካችን ቤተክርስቲያንን ሰጥቶናል፣ መንፈስ ቅዱስን ሰጥቶናል፣ ያግዘናል። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ብሎ ተነግሮናል። ስለዚህ መብልና መጠጥ አይደለም የእግዚአብሔር መንግስት፣ ጽድቅና ሰላም ነው። ይህ ደግሞ በመንፈስ የሆነ ነው። ይህን ለማድረግ ደግሞ ጽድቅና ሰላምን እንዲኖረን መልካም እንድናደርግ ምን ማድረግ አለበት? እርስ በራስ መዋደድ፣ ሰዎችን ማገዝ፣ የታመሙትን መጠየቅ፣ የደከሙትን ማበርታት ግድ ነው። የተሰጠንን ብናውቅ ብዙ እንሰራ ነበር አይደለም? ስለዚህ መርምሩ፣ ወቁ። አምላካችን ጌታችን ኢየሱስ ክርስቶስ ብዙ ነገር ሰጥቶናል። ብዙ ህይወትን ሰጥቶናል አይደለም? እጅና እግር ሰጥቶናል። እጅና እግር በትንሹ እጅ ያለው ምን ያደርግበት? ይስጥበት። እግርም እንደዛው ስሩበት። ብልቶቻችንን ለመልካም ነገር እንጠቀምባቸው። ለመልካም ነገር ያኔ ፍሬ እናፈራለን ማለት ነው። ይህ ፍሬ ምን አይነት ፍሬ ነው? መልካም ፍሬ፣ ፈጣሪያችንንም አምላካችንንም የሚያስመሰግን እኛንም እንደዛው ለበረከት የሚያድል ነውና ለዚያ አብቃን። ዲያቆን ወደ አንተ ልስጥ። እሺ፣ ቃሎት ያሰማልን። እስቲ ቃሎት ያሰማልን በሉት ወንድማችን ጠላድ። እግዚአብሔር አምላክ ከዚህ በላይ የምታገለግልበትን ጸጋውን አብዝቶ ይስጥህ። እግዚአብሔር አምላክ ይባርክ። ከዚህ በኋላ እንግዲህ ወደ ክፍል 2 ነው የምንሄደው። የማርቆስ ወንጌል ምዕራፍ 4 ፍጻሜውን ነው የምናየው። እሺ፣ የፎይ አካውንት ተዘግቷል የሚል ኮመንት ላይ ብዙ ሰው እየጻፈ ነው። እሺ፣ አይተናል። በውስጥ እንግዲህ ጠላዲም ስላየ ማድረግ የምንችለው እናደርጋለን። ስለነገራችሁን እናመሰግናለን። ያው ያን ብቻ ግን ሳይሆን የመጣ ነው እኛ እዚህ ትምህርት ለማስተማር ነውና በዚሁ አጋጣሚ ያችን ብቻ ተናግራችሁ የምትወጡ ከሆነ ተሳስታችኋል። ቁጭ ብላችሁ ተማሩ። አካውንቱም ይከፈታል። ክርስቲያኖች እኛ የምንችለውን እናደርጋለን። ሰምተናል። ኮሜንት ላይ ደጋግማችሁ ስለምትጽፉ ትንሽ ትምህርት ስለሆነ የሰውን ሐሳብ እንዳይወስድ ፕሊዝ ተረዱን። ሰምተናል። እግዚአብሔር አምላክ ያክብርልን። እሺ፣ እንግዲህ ቅድም ጵላዲዮስ የመጀመሪያውን ክፍል የማርቆስ ወንጌል ምዕራፍ 4 ነው እሱ ያስተማረው እስከ 29-30 የሚሆነውን ክፍል እሱን ከበር አድርጎታል። እኔ ደግሞ ቀሪውን እስከ ፍጻሜ እስከ 41 ያለውን ክፍል እናያለን ማለት ነው። ከ30 ጀምሮ ከቁጥር 30 እስከ 41 ያለውን ክፍል እንመለከታለን። ይሄ ፍጻሜው ነው ማለት ነው። የማርቆስ ወንጌል ፍጻሜ ነው። በዚህ ክፍል ላይ ሁለትን ታሪክ እናነሳለን። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ መንግስተ ሰማያትን ስለምን በሰናፍጭ መሰለ የሚለውን ሐሳብ የምንማርበት ይሆናል። ሁለተኛው ክፍል ወደ ታንኳ ከገባ በኋላ ደቀ መዛሙርቱ እንደተከተሉት በታንኳም ሆኖ ነፋሱን እንደገሰጸ ተመልክተናል። ነፋስ የተባለ ምንድነው የሚለውን ነጥብ ሁለቱንም ክፍል በዚህ ትምህርት ከዚህ በኋላ በሚኖረን ትምህርት እንመለከት ይሆናል። በተቻለ መጠን ሰዓት ላይ በጣም ጥንቃቄ አድርጋለሁ። የተሰጠኝ 45 ደቂቃ ነው። ከዚህ በፊት ግን ትንሽ ገፋ በማድረግ ብዙ ሰዓት ወስጃለሁ። ግን በተቻለ መጠን ቶሎ ሁሉንም ነገር በ45 ደቂቃ ለመጨረስ ሞክራለሁ። አቲክ በጣም ጵላዲ ተሻሽያለሁ አይደለ? ሰዓት በባለፈው ቅዳሜ ዕለት ጥሩ ነው የያዝኩት። በዛ እንቀጥላለን ማለት ነው። መልካም። እሺ፣ እንደዛ አድርገን እንቀጥላለን። የሚያስተምረን እግዚአብሔር አምላክ መንፈስ ቅዱስ ነውና ለምንሰማው አምላካዊ ቃል እሺ በማለት በመልካሙ ጎዳና እንመላለስ። እግዚአብሔር አምላክ ምስጢሩን ይግለጥልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማርቆስ ወንጌል ምዕራፍ 4 ከቁጥር 30
ያለውን እስከ ቁጥር 41 ያለውን ከዚህ በኋላ እንማራለን። ያው ገጸ ንባቡን እናነብና ሙሉን አይደለም ከቁጥር 30 እስከ 33 ያለው አንድ ታሪክ ያቀፈ ስለሆነ ያንን ገጸ ንባቡን ካነበብን በኋላ በቤተክርስቲያናችን ትርጓሜ መሰረት ምሳሌው ምንን ይናገራል የሚለውን ሐሳብ እናያለን። ቁጥር 30 ሲጀምር እርሱም አለ የእግዚአብሔርን መንግስት በምን እናስመስላታለን ወይስ በምን ምሳሌ እንመስላታለን? እንደ ሰናፍጭ ቅንጣት ናት። እርሷም በምድር በተዘራች ጊዜ በምድር ካለ ዘር ሁሉ ታንሳለች፣ በተዘራችም ጊዜ ትወጣለች፣ ከአትክልትም ሁሉ የምትበልጥ ትሆናለች። የሰማይ ወፎችም በጥላዋ ሊሰፍሩ እስኪችሉ ታላላቅ ቅርንጫፎች ታደርጋለች። መስማትም በሚችሉበት መጠን እነዚህን በሚመስሉ በብዙ ምሳሌ ቃሉን ይነግራቸው ነበረ፣ ያለ ምሳሌ ግን አልነገራቸውም ይላል። እንግዲህ በዚህ በማርቆስ ወንጌል ምዕራፍ 4 ላይ አስቀድመን በተለይ በቅዳሜው በነበረን ምዕራፍ ግብር ላይ የማርቆስ ወንጌል ምዕራፍ 4ን ስናጠና ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ሲያስተምር በተለይ አራቱን ምሳሌ አይተናል። የመጀመሪያው እነሆ ዘሪ ሊዘራ ወጣ። ዘሪ የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ፣ አንድም ሐዋርያት መምህራን፣ ዘር የተባለ የእግዚአብሔር ቃል። ኦኬ ዘሪ ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀና ወፎች መጥተው በሉት ይላል ቁጥር 4 ጀምሮ። ከዛ ሁለተኛው ላይ ደግሞ በወፎች የተመሰለ ክፉ ዲያብሎስ ነው፣ እንዳያስተውሉ አደረጋቸው። ሁለተኛው ደግሞ ሌላውን ብዙ መሬት በሌለበት በጭንጫ ላይ ወደቀና ጥልቅ መሬት ስላልነበረው ወዲያው በቀለ፣ ፀሐይም ሲወጣ ጠወለገ፣ ስርም ስላልነበረው ደረቀ ይላል። ፀሐይ የተባለ መከራ ሲመጣ ሃይማኖታቸውን በክርስቶስ ላይ ያለውን እምነታቸውን መካዳቸውን ነው የምናየው። ከዛ ደግሞ ሶስተኛው ሌላው ደግሞ በምን መካከል ወደቀ ብሎ አስተምሮናል። በእሾህ መካከል ወደቀ፣ እሾህም ወጣና አነቀው፣ ፍሬም አልሰጠውም። እሾህ የተባለ የዓለም መታለል፣ የዓለም ሐሳብ መንፈሳዊ ህይወት መንፈሳዊ እድገትን እንዳያሳይ ያደረገው ደግሞ በእሾህ እንደታነቀ እናያለን። እነዚህ ሶስቱ አራተኛው በመልካም መሬት ወደቀ ዘሩ፣ ከዛ ፍሬ ያፈራ፣ ያማረ መልካም የሆነ 30 60 100 ፍሬ ያፈራ ይላል። ኦኬ ሶስቱ ግን ያልዳኑ ናቸው። ቃሉን የሰሙ ናቸው፣ ሶስቱም የሰሙ ናቸው፣ ግን ደግሞ አልዳኑም። ከሶስቱ አራተኛው ግን በመልካም መሬት ላይ ስለወደቀ፣ ያ በመልካም ልብ ላይ ስለወደቀ ቃሉን ሰማ፣ አስተዋለ፣ ያማረ ፍሬ ያፈራ። ይህን ክፍል አይ ቲንክ በቅዳሜ ዕለት በስፋት አይተናል፣ በስፋት ተምረናል። አሁን ጌታችን በምሳሌ መንግስተ ሰማያት ምን ትመስላለች የሚለውን ሐሳብ በምሳሌ ሲያስተምራቸው እናያለን። እንግዲህ ለምን በምሳሌ ያስተምራቸዋል የሚለውን ክፍል ባለፈው አይተናል፣ ግን ዛሬም ደግመን የምናይ ይሆናል። አንደኛው በብሉይ ኪዳን በመዝሙረ ዳዊት 78 ቁጥር 2 ላይ አፌን በምሳሌ ይከፍታለሁ፣ ከቀድሞ ጀምሮ ያለውን ተምሳሌት እናገራለሁ ብሎ መሲሁ በምሳሌ እንደሚያስተምር የተጻፈ የትንቢት ቃል አለ። አንደኛ ያንን የትንቢት ቃል ለመፈጸም ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ነቢያት በትንቢት የተናገሩለት እሱ ፍጻሜው ነው። ስለዚህ ፍጻሜው እሱ መሲህ መሆኑን ለመናገር ነቢያት የተናገሩት ስለርሱ መሆኑን ለማጠቀስ በምሳሌ ያስተምር ነበር። አንደኛ ይሄንን ብለን አይተናል። ሁለተኛ የማቴዎስ ወንጌል ምዕራፍ 13 ላይ ስትመጡ ይሄንን ምሳሌ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን በምሳሌ እንደሚያስተምር ነግሮናል። ከቁጥር 10 ደቀ መዛሙርቱ ቀርበው በጠየቁት ጊዜ ደቀ መዛሙርቱም ይላል ማቴዎስ ደቀ መዛሙርቱም ቀርበው ስለምን በምሳሌ ትነግራቸዋለህ አሉት ብሎ ይጀምራል። ስለምን በምሳሌ ትነግራቸዋለህ አሉት። እርሱም መልሶ ይላል እንዲህ አላቸው፣ ለእናንተ የመንግስተ ሰማያትን ምስጢር ማወቅ ተሰጥቷቸዋል፣ ለእነርሱ ግን አልተሰጣቸውም። ላለው ይሰጠዋል ይበዛለታል፣ ከሌለው ግን ያው ያለው እንኳን ይወሰድበታል። ስለዚህ እያዩ ስለማያዩ፣ እየሰሙ ስለማይሰሙ፣ ስለማያስተውሉም በምሳሌ ነገራቸዋል። ኦኬ ስለዚህ በሚሰሩበት በተሰማሩበት የህይወት ዘርፍ ምሳሌ ያደረገ አንድም የእግዚአብሔርን ቃል ያስተውሉ ዘንድ ይነግራቸዋል።
እምቢ ላሉት ደግሞ ለእግዚአብሔርን ቃል አናውቅም ለማወቅም እንኳን ገንዘብ ለማድረግ እንኳን የማይፈልጉ ያላቸው ይወሰድባቸዋል። ኦኬ የእግዚአብሔርን ቃል ማስተዋልን ላልፈቀዱ ደግሞ በምሳሌ ይነግራቸዋል። የእግዚአብሔርን ምስጢር መለኮታዊ ሐሳብ ስለማይረዱ ማለት ነው። ስለዚህ በምሳሌ ያደረገ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተምራል። በምሳሌ ያደረገ ያስተምራል። አንድም ክፎች የእግዚአብሔር ምስጢር መረዳትን የማይፈልጉ እነሱ የእግዚአብሔር መለኮታዊ ሐሳብ ይሰወርባቸዋልና፣ አንድም ደግሞ በነቢያት ዘንድ የተጻፈው የትንቢት ቃል ይፈጸም ዘንድ እሱ በምሳሌ ይናገራል። አንድም ደግሞ ሰዎች በተሰማሩበት የህይወት ዘርፍ ላይ ቃሉን ሐሳቡን ግልጽ በሆነ መልኩ ይረዱ ዘንድ ገበሬውን አራሹን በእርሻ በስንዴ እያደረገ ምሳሌውን ይገልጽላቸዋል። እንግዲህ ይሄንን ሐሳብ ከተረዳንና ካወቅን የማርቆስ ወንጌል ምዕራፍ 4 ላይ አሁን በተለይ ከቁጥር 30 ጀምሮ ሌላ ምሳሌ ይሰጣቸዋል። አሁን ሐዋርያቱ ይሄንን ደቀ መዛሙርቱ ይሄንን ከሰሙ በኋላ ይላሉ አንዳንድ የኢትዮጵያ ሊቃውንት በጣም ተደናግጠው ነበር። እንዴ ከአራቱም ምሳሌ ሶስቱ የማይድኑ ናቸው፣ አንዱ የተነገረው ምሳሌ ብቻ የእግዚአብሔርን ቃል ሰምቶ ፍሬ እንዳፈራ ያማረ መልካም ፍሬ እንዳፈራን ሰምተዋል። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ሌላ ምሳሌ ይነግራቸዋል። ሊያጽናናቸው ስለፈለገ ይላሉ አበው፣ ሊያበረታቸው ተስፋ እንዳይቆርጡ እንዴ የሚጠፋው ሰው ብዙ ከሆነ የሚል ቃል በልባቸው ገብቶ ተስፋን እንዳይቆርጡ ሌላ ምሳሌ አድርጎ ስለ መንግስተ ሰማያት ይነግራቸዋል። አሁን ይሄ ምሳሌ ምን ብሎ ይጀምራል? እርሱም አለ የእግዚአብሔርን መንግስት በምን እናስመስላታለን? ወይስ በምን ምሳሌ እንመስላታለን? እንደ ስናፍጭ ቅንጣት ናት። እርሷም በምድር በተዘራች ጊዜ በምድር ካለ ዘር ሁሉ ታንሳለች፣ በተዘራችም ጊዜ ትወጣለች፣ ከአትክልትም ሁሉ የምትበልጥ ትሆናለች። የሰማይ ወፎችም በጥላዋ ሊሰፍሩ እስኪችሉ ታላላቅ ቅርንጫፎች ታደርጋለች። ሚዩት አድርጉ ባካችሁ። አንዴ ገስት ላይ ያላችሁ ሚዩት ያላረጋችሁ ሚዩት ፕሊዝ። እባካችሁ ሚዩት፣ ድምጽ ይሰማል። እሺ መልካም። እሺ መልካም። እሺ ገስት ላይ ስትመጡ ፕሊዝ ሚዩት እያደረጋችሁ እሺ ፕሊዝ፣ በጣም ሐሳብ ይሰርቃልና ሚዩት እያደረጋችሁ እንቀጥላለን። እሺ አሁን በስናፍጭ ቅንጣት ይመስላትና እርሷን በምድር በተዘራች ጊዜ በምድር ካለ ዘር ሁሉ ታንሳለች፣ በተዘራችም ጊዜ ትወጣለች፣ ከአትክልትም ሁሉ የምትበልጥ ትሆናለች። የሰማይ ወፎችም በጥላዋ ሊሰፍሩ እስኪችሉ ታላላቅ ቅርንጫፎች ታደርጋለች። መስማትም በሚችሉበት መጠን እነዚህን በሚመስል በብዙ ምሳሌ ቃሉን ይነግራቸው ነበር፣ ያለ ምሳሌ ግን አልነገራቸውም ይላል። እሺ አሁን ይሄንን ታሪክ በሉቃስ ወንጌል ላይ እናገኛለን፣ በማቴዎስ ወንጌል ላይ እናገኛለን። ማርቆስ 4 ላይ ያለው ሉቃስ ላይም አለ፣ ማቴዎስ ላይም አለ። ኦኬ አስተውላችሁ ከሆነ የማቴዎስ ወንጌል፣ ማርቆስ እና የሉቃስ ወንጌል ሶስቱ በአንድ ላይ የሚነበቡ ናቸው። ኦኬ ወይም ደግሞ ሲናፕቲክ ጎስፔል እየተባሉ ይጠራሉ። በአንድ ላይ የሚታዩ ወንጌል ተብለው ይጠራሉ። ለምን? ተመሳሳይ የሆነ ታሪኮች ተመዝግበውባቸዋልና። ኦኬ አሁን ወደኋላ መለስ እያላችሁ መግቢያው ላይ በተለይ ስለ ወንጌል መግቢያ ስናይ ሲናፕቲክ ጎስፔል የሚለውን ሐሳብ አንስተን ገልጠንላችኋል። ለምንድነው ተመሳሳይ የሆኑ ታሪኮች ተጽፈውባቸው እናያለን። ለምሳሌ የሉቃስ ወንጌል ገጸ ንባብ ብታነቡ ሉቃስ 13 ላይ የማርቆስ ምዕራፍ 4ን አሁን አንብበናል። ወደ ትርጓሜው ማብራሪያው ከመሄድ በፊት ሉቃስ 13 ላይ ስትመጡ ምን የሚል ተጽፎ እናገኛለን? ከቁጥር 18 ላይ እርሱም የእግዚአብሔር መንግስት ምን ትመስላለች? በምንም አስመስላታለሁ? ሰው ወስዶ በአትክልቱ የጣላትን የሰናፍጭ ቅንጣት ትመስላለች። አደገችም፣ ታላቅ ዛፍም ሆነች፣ የሰማይ ወፎችም በቅርንጫፎቿ ሰፈሩ አለ። ደግሞም የእግዚአብሔር መንግስት በምን አስመስላታለሁ እያለ
ሲገልጥ እናያለን። ይሄው ታሪክ ተጽፎ እናያለን። ማቴዎስ ወንጌል ምዕራፍ 13 ላይም ሉቃስ ላይ የተጻፈው ማርቆስ ላይ የተጻፈው በማቴዎስ ወንጌል ምዕራፍ 13 ከቁጥር 31 ጀምራችሁ ስታነቡ እንዲህ ተብሎ ተመዝግቧል። ሌላ ምሳሌ ያቀረበላቸው እንዲህም አለ፣ መንግስተ ሰማያት ሰው ወስዶ በእርሻው የዘራትን የሰናፍጭ ቅንጣት ትመስላለች። እርሷም ከዘር ሁሉ ታንሳለች፣ ባደገች ጊዜም ግን ከአታክልቶች ትበልጣለች፣ የሰማይ ወፎችን መጥተው በቅርንጫፎቿ እስኪሰፍሩ ድረስ ዛፍ ትሆናለች ብሎ በምሳሌ ማርቆስ ላይ ያለው ማቴዎስ ላይም ሉቃስ ላይም ተመዝግቦ እናነባለን። ዳስ ዋይ ዋንዱ ሪዝን እነዚህ ሲናፕቲክ ጎስፔል ተብሎ የተጠቀሱት ዮሐንስ አያካትትም፣ ማቴዎስ፣ ማርቆስ፣ ሉቃስን ማለት ነው። ከዚህ ጋር የተያያዘ አሁን ስለ ሰናፍጭ አንዳንድ ነጥቦችን እናንሳ። ኦኬ፣ በፎቶ ያዘጋጀሁት አለ። በተቻለ መጠን ይህንን ሀሳብ ይገልጥልኛል የሚለውን በፎቶ አሳያቸዋለሁ። ፎቶውን ስታዩ በደንብ ትረዳላችሁ ሀሳቡ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንን ሊናገር ወደደ የሚለውን ሀሳብ እናያለን። እሺ ያን ከማየቴ በፊት ለአብራራውና ከዛ እንቀጥላለን። እሺ በሰናፍጭ ቅንጣት ምሳሌ ጌታችን ስለምን ሰጠ የሚለውን እንመልከት። አንድ ሁለት እያልን የምናያቸው ነጥቦች አሉ። አንደኛ ሰናፍጭ ዘር በጣም ፍሬዋ በጣም ትንሽዬ ነው። አስተውላችሁ ከሆነ በጣም ትንሽዬ ነው። እንዲያውም የሰናፍጭ ዘር ስትዘራ መጠኗ ከዘር ሁሉ ያንሳል ይላሉ አባቶቻችን። ኦኬ፣ ከዘር ሁሉ ስትዘራ ገና በሰው እጅ ላይ ሳለች እናየዋለን። በፎቶ ሳሳያችሁ በደንብ ትረዳላችሁ። የሰናፍጭ ዘር ስትዘራ መጠኗ ከሌሎች ዘር እጅጉን የምታንስ ናት። ኦኬ፣ ባደገች ጊዜ ግን ይላሉ አባቶቻችን፣ ባደገች ጊዜ ግን ከአታክልቶች ትበልጣለች፣ ግዙፍ ነው የምትሆነው። ኦኬ፣ ትልቅ ዛፍ ነው የሚወጣት። የሰማይ ወፎችን መጥተው በቅርንጫፎቿ እስኪሰፍሩ ድረስ ዛፍ ትሆናለች፣ ትልቅ ዛፍ ትሆናለች። ግን ስትዘራ ፍሬዋ እጅጉን ትንሽ ነው እና እስቲ ይሄን በፎቶ ላሳያችሁ። ከዛ በነጥብ እንደው ብትጽፉ በጣም ደስ ይለኛል። አንድ 10 የሚሆኑ ነጥቦችን የሰናፍጭ ቅንጣትን መሰረት አድርገን እናያለን። ከዛ በፊት ግን ፎቶ ላሳያችሁ እንዴ። ምሳሌውን በፎቶ ስታዩ በደንብ እየተረዳችሁ ስለምትመጡ እዚህ አካባቢ በተለይ መልካም ይታያችኋል። ጳላዲ ይታያል አይደል? ይታያል። እሺ ተመልከቷት ምን ያህል ፍሬዋ ምን ያህል እንደምታክል። እቺ የሰናፍጭ ፍሬ ናት። ኦኬ፣ ምን ያህል ትንሽ እንደሆነች ተመልከቱ። አሁን እቺ ፍሬ እንግዲህ ቀደም አይተናል፣ ከፍሬዎች ሁሉ እጅጉን ታንሳለች ይላሉ አበው። በጣም ሰናፍጭ እንግዲህ በቤታችሁ አምሹር ይኖራል፣ ካለ አውጥታችሁ ማየት ትችላላችሁ። ተመልከቱ። ጎበዝ። ኦኬ፣ አያችኋታል ምን ያህል አነስተኛ እንደሆነች። አሁን እቺ ከመዘራቷ በፊት ከፍሬዎች ሁሉ የምታንስ የሰናፍጭ ቅንጣት ከተዘራች በኋላ እንዲህ ግዙፍ ዛፍ ይወጣታል። አሁን ይሄን ዛፍ ተመልከቱት። እቺ ናት ፍሬዋ፣ ዛፉ ይሄ ነው። አሁን ምሳሌውን እያንዳንዱን እናያለን። መንግስተ ሰማያት ከሰናፍጭ ቅንጣት ፍሬ ጋር መመሳሰሏ ምንን ይናገራል? ጌታችን መድኃኒታችን ኢየሱስ ክርስቶስ ስለምን ይሄን ምሳሌ ያነሳ የሚለውን እንመለከታለን። ከዛ በፊት ግን ዛፉን ፍሬዋን እንድትመለከቱ ስለፈለኩ ነው። እቺ ፍሬ ተዘርታ ይሄንን ዛፍ ትወልዳለች ማለት ነው። ኦኬ፣ እቺ ፍሬ ተዘርታ ይሄንን ዛፍ ትወልዳለች። እሺ፣ አሁን በነጥብ እንድትጽፉልኝ እፈልጋለሁ። እያንዳንዱን ክፍል እናያለን። የሰናፍጭ ዘር ስትዘራ መጠኗን ቅድም እንዳያችኋት ነው፣ ከዘር ሁሉ ያንሳል። ባደገች ጊዜ ግን ከአታክልቶች
ትበልጣለች። የሰማይ ወፎች መጥተው በዛ ዛፍ ላይ እንዳያችሁት ቅርንጫፍ እስኪሰፍሩ ድረስ ትልቅ ዛፍ ይወጣታል። ኦኬ ትልቅ ዛፍ ይወጣታል። አሁን አንድ እያለን እንሄዳለን። ምሳሌን ለመንግስተ ሰማያት ምሳሌ ሆና ተገልጣለች በማርቆስ ወንጌል ምዕራፍ 4 ቁጥር 30 ጀምሮ ቅድም ያነበብነው ገጸ ንባብ ላይ ማለት ነው። መንግስተ ሰማያት የተባለች ወንጌል ናት። ኦኬ ሰው በህገ ወንጌል ጸንቶ የኖረ መንግስተ ሰማያትን ምን ይላልና ይወርሳልና ይላሉ አቦ። ስለዚህ ሰናፍጭ ለወንጌል ምሳሌ ተደርጋ ትወሰዳለች። ኦኬ አሁን ነጥብ በነጥብ ለምን የወንጌል ምሳሌ ተደርጋ ተወሰደች የሚለውን እናያለን። አንደኛ ሰናፍጭ ይላሉ የኢትዮጵያ ሊቃውንት ይሄንን ሲያብራሩ ሰናፍጭ ፍጽምት ናት፣ ነቅ የለባትም። ወንጌልም ነቃ ኑፋቄ የሌለባት ፍጽምት ናት። ኦኬ ወንጌል ንጹህ ነው፣ ፍጽምት ናት፣ ነቅ የለባትም። ኦኬ ወንጌልም ነቅ ኑፋቄ የሌለባት ፍጽምት ናት። ሰናፍጭ ፍጽምት ናት፣ ነቅ የለባትም ይሉና አበው። ወንጌልም ነቅ ኑፋቄ የሌለባት ፍጽምት ናት። ይቀጥሉና ሁለተኛ ሰናፍጭ ላይዋ ቀይ ነው ስትታይ፣ ውስጧ ደግሞ ነጭ ነው። የሰናፍጭ ፍሬ ላይዋ ቀይ ነው፣ ውስጧ ደግሞ ምንድነው? ነጭ ነው። ይሄ ምንን ያሳያል? ወንጌልም በላይ ደማችሁን አፍስሱ ትላለች፣ በውስጥ ግን ህገ ተስፋ ናት። ይህም ተስፋ መንግስተ ሰማያት አለ። አላውያን ነገስታት ኦኬ ስለ ወንጌል ዋጋ ልትከፍሉ፣ ደምን እስከ ማፍሰስ ዋጋ ልትከፍሉ ትችላላችሁ፣ ሰማዕትነትን ልትቀበሉ ትችላላችሁ። ታስታውሳላችሁ አይደለ? ቅዱስ ጳውሎስ በሮሜ ምዕራፍ 8 ላይ የተናገረውን ቃል በኢጣሊያ ሮም ላሉ ክርስቲያኖች የጻፈላቸውን መልእክት ቁጥር 35 ላይ ብናነበው ደስ ይለኛል። ስለ ወንጌል ስለ ክርስቶስ ፍቅር ምን ብሎ ተናግሯል? ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስላንተ ቀኑን ሁሉ አለ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው ካለ በኋላ ግን የሰናፍጭ ውጭዋ ምን ብለናል? ቀይ እንደሆነ ውስጧ ደግሞ ምን ብለ ነው? ነጭ ነው። ደግሞ ተስፋ ነው አይደለ? ህገ ተስፋ ደማቸውን ቢያፈሱም ደግሞ ሌላ ተስፋ አለ። መንግስተ ሰማያትን ተስፋ ያደርጋሉ። ይሄ ልኖር ከክርስቶስ ጋር እናፍቃለሁ የሚለውን የተስፋ ቃል ሐዋርያት በልባቸው ላይ አትመዋል። ስለዚህ ተስፋ ደግሞ ስላላት ደግሞ ቅዱስ ጳውሎስ ደግሞ ይላል እዛው ሮሜ ላይ ማለት ነው። ተስፋውን ደግሞ ተመልከቱ። ቀኑን ሁሉ ስለአንተ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው ካለ በኋላ በዚህ ሁሉ ግን አሁን ደግሞ ተስፋው እቺ ውስጧ ነጭ ነው አይደል? ሰናፍጭ ተስፋው ምንን ይናገራል? በዚህ ሁሉ ግን በወደደን በእርሱ ካሸናፊዎች እንበልጣለን ይላል። አያችሁ? ስለዚህ ሞት ቢሆን ህይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል። ስለዚህ ለዚህ ነው የቤተክርስቲያን አባቶች ሰናፍጭ ላይዋ ቀይ ውስጧ ነጭ ነው፣ ወንጌልም ኦኬ ደም እስከ ማፍሰስ ግድ ሊለን ይችላል። ኦኬ ደማችን እስከምናፈስ ደም እስከ ማፍሰስ ሳይሆን ደማችንን እስከምናፈስ ድረስ ማለትም ክፉዎች ደማችንን ሊያፈሱ ይችላሉ። ሰማዕትነትን ልንቀበል እንችላለን፣ ግድ ሊሉን ይችላሉ። ግን ውስጧ ደግሞ ነጭ ነው የሰናፍጭ። ይሄ ደግሞ ምን ያለ ተስፋ መንግስተ ሰማያት እንዳለ ኦኬ ሞተን እንደማንቀር ትንሳኤ እንዳለ ጌታችን መራችን ኢየሱስ ክርስቶስ በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ሞትን ድል አድርጎ እንደተነሳ ሞትን ድል አድርገን ደግሞ በእግዚአብሔር ኃይል እንደምንነሳ የተሰጠን የወንጌል ተስፋ አለን። ስለዚህ በሰናፍጭ ትመሰላለች። ሌላ ሰናፍጭ ጣዕሟ ምሬት ያስረሳል ይላሉ። ወንጌልም ተስፋዋ መከራን ያስረሳል። መከራ ተስፋ ሰዎች ተስፋ በወንጌል የተሰጠንን ተስፋ ሲያስቡ ሰይፉን፣ መገረፍን፣ መገፋትን፣ መሰደድን፣ ራቁትነትን፣ ወደ ወይን ይመጣል እነዚህን ሁሉ ነገር ምን ይላሉ? ይረሳሉ። ከዛ ደግሞ ምን ያደርጋሉ? ሐሴት ያደርጋሉ። እግዚአብሔርን ያመሰግናሉ። ታስታውሳላችሁ አይደለ? በሐዋርያት ሥራ ምዕራፍ 16ን ስትመለከቱ ሐዋርያው ቅዱስ ጳውሎስ እና ሲላስ በፊልጵስዩስ በእስር ቤት ሆነው ለወንጌል ዋጋ እየከፈሉ ምን ያደርጉ ነበር? ሐሴት አድርገው ይዘምራሉ።
እየዘመሩ እግዚአብሔርን ያመሰግኑ ነበር በዜማ ያመሰግኑ ነበር ይላል የሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ በመንፈቀ ሌሊት ይላል ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር እስረኞችም ያደምጧቸው ነበር ይላል እንግዲህ በውስጠኛው የወይኒ ክፍል ነው የተጣሉት በነገራችን ላይ ይሄ እስር ቤት ዛሬ ድረስ በፊልጵስዩስ አለ እኔ ባሳያችሁ ደስ ይለኛል አንዴ እስር ቤቱን ጳውሎስና ሲላስ ታስረውበት ይዘምሩበት የነበረው እስር ቤት ላሳያችሁ አንዴ አንዴ በፎቶ ላሳያችሁ እንደዛ ያረግን እንማማራለን ዛሬ ድረስ የሚጎበኝ በጣም ፊልጵስዩስ በነገራችን ላይ ሰሜናዊ ግሪክ ነው ሰሜናዊው የግሪክ ክፍልን ግዛት ሚነካ ነው የመቄዶንያ አውራጃ በዘመኑ የመቄዶንያ አውራጃ ነው ዛሬ ላይ ቺትና እስር ቤቱ አንዴ ቪዲዮ ላብራ ሰዎች እየሄዱ እነን እስር ቤት ይጎበኛሉ ዛሬ ድረስ ይሄው ለታሪክ እንዲ ተቀምጦ እናየዋለን አንዴ ቪዲዮ ልክፈት እሺ ይሄውና በፊልጵስዩስ ጳውሎስና ሲላስ የተሰሩባት እስር ቤት እችናት ኦኬ ሐዋርያው ቅዱስ ጳውሎስን የሐዋርያት ሥራ ምዕራፍ 16 ላይ በውስጠኛው ክፍል ጨለማ በሆነበት ክፍል ጳውሎስና ሲላስን ክርስቶስን ስለሰበኩ ቃል እግዚአብሔርን ስላስተማሩ ኦኬ በክፉ መንፈስ ታስራ ተሰቃይ የነበረችዋን ያችን ሴት ስላዳኑ በወይኒ እንደተጣሉ መከራን እየተቀበሉ እንደሆነ በሉቃስ በሐዋርያት ሥራ ምዕራፍ 16 ላይ ጽፎልናል ኦኬ እስር ቤቱ አችናት በፊልጵስዩስ ዛሬ ላይ እሺ በዚህ እስር ቤት ሆነው ምን ያደርጉ ነበር ብሎ ሉቃስ ጻፈልን ቁጥር 25 ላይ በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር እስረኞችም ያደምጧቸው ነበር ዛሬ ቤተክርስቲያናችን በመንፈቀ ሌሊት ዜማውን ታሰማለች ጳውሎስና ሲላስን ሐዋርያዊት የሆነች ቤተክርስቲያን ናትና ጳውሎስና ሲላስን መስላ በሌሊት የእግዚአብሔርን ዜማ ካህናቱ ያሰማሉ እግዚአብሔር አምላክን ያመሰግናሉ ይሄ ከየት ነው የመጣው የሐዋርያትን ልማድ ነው ዛሬ ኦርቶዶክሳዊት የሆነችው ቤተክርስቲያን የምታሳየን ስለዚህ በሰናፍጭ ለምን ተመሰለች ቢሉ ቀደም እንዳየነው ሰናፍጭ ጣዕሟ ምሬትን ያስረሳል ማለትም ወንጌል ተስፋ መከራን ያስረሳል ቢገረፉ ቢሰደዱ ሴፍ ቢወጣም እንዴ አንገታቸው በሴፍ ቢመታ ሰማዕትነት እንዲቀበሉ ቢደረጉ ጽናት የሆናቸው ተስፋ መንግስተ ሰማያት ነው ኦኬ ክርስቶስ ተስፋቸው ነውና እርሱን ያያሰቡ ይጸናሉ እነ ናትናኤል እንደ በግ ቢገፈፉ ጳውሎስ ጴጥሮስ ቢዘቀዘቅ ጳውሎስ አንገቱ በሮማ አደባባይ ላይ ቢቀላ ቢመታ ይሄንን ሁሉ መከራ ቢቀበሉ ያጸናቸው ተስፋው ነው ኦኬ በክርስቶስ ኢየሱስ ያለው ተስፋ የመንግስቱ ወራሽ መሆናቸውን ያያሰቡ በእምነት ይጸናሉ በነገራችን ላይ ወደኛ ወርደን ማየት መቻል አለብን እኛም በህይወታችን ላይ ምንም አይነት መከራ ክርስቲያኖች ምንም አይነት መከራ ቢጸናብን ምንም አይነት እጅ መጫን ሰዎች ቢጭኑብን መጽናት መቻል አለብን ያያሰብን እንዴ ተስፋ ወንጌልን ያያሰብን መንግስተ ሰማያትን ያያሰብን በእምነት ልንጸና ያስፈልጋልና ሰናፍጭ ጣዕሟ ምሬትን ያስረሳል ወንጌልም ተስፋ መከራን ያስረሳል ይላሉ ከዛ በኋላ ሰናፍጭ ቁስለ ስጋን ታደርጋለች ኦኬ ወንጌልም ቁስለ ነፍስን ታደርቃለች ይላል ሰዎች ነፍሳችን የምትረካው እረፍቷን የምታገኘው በወንጌል ነው ሰናፍጭ ቁስለ ስጋን እንደምታደርግ ወንጌልም ቁስለ ነፍስን ታደርቃለች የነፍሳችን ልምላሜ የሚያገኘው የእግዚአብሔርን ቃል በመስማት ነው ከክርስቶስ ጋር በመሆን ነው እረፍትን የምናገኘው ስለዚህ በሰናፍጭ ይመስሏታል ሌላው አምስተኛ ሰናፍጭ ደም ትበትናለች ይላሉ ወንጌልም አጋንንትን መናፍቅን ትበትናለች ኦኬ መናፍቅ የሚለው ይሄ መንፍቅና ትምህርትን የሚያስተምሩትን ትበትናለች በእውነተኛው ወንጌል ይሸነፋሉ ኦኬ
ክፉ የተባለ አጋንንትም ይርቃሉ የእግዚአብሔርን ቃል ሲሰሙ። በነገራችን ላይ ማሪሳቅ እኮ ለዚህ ነው አሁን አንዳንድ ሰዎች እንዲያው እኔ ይላሉ ጸሎት ፊት ስቆም ጸሎት ሳቀርብ ሐሳቤ ይበተናል፣ ሐሳቤ ይሰረቃል፣ ምን ላድርግ ብለው የሚጠይቁ ሰዎች አሉና ማሪሳቅ ይሄን ሐሳብ ሲመልሱ በምንም ምክንያት ሐሳባችሁ ቢሰረቅ እንኳን ቃል እግዚአብሔርን ካንደበታችሁ ማውጣትን አትተው። እናንተ እንኳን የምታወጡትን የእግዚአብሔር ቃል ባትሰሙት ክፉ የተባለ ዲያብሎስ ይሰማል ከናንተም ይርቃል። ስለዚህ ወንጌል አጋንንትን ታርቃለች፣ መናፍቃንን ትበትናለች፣ ሰናፍጭ ደምን ትበትናለችና ብለው በሰናፍጭ ይመስላሉ። ሌላ ሰናፍጭ ከምትደቆስበት ሐዋሲያን አይቀርቡም ይላሉ። ኦኬ ሰናፍጭ ከምትደቆስበት ሐዋሲያን አይቀርቡም። ወንጌልም በእውነት ከምትነገርበት አጋንንት መናፍቃን አይቀርቡም። በእውነት የሚነገርበት ቦታ አይቀርቡም። አንዳንድ ጊዜ አስተውላችሁ ታውቃላችሁ? አንዳንዱ ሰው አይፈልግም ወንጌል መስማት የማይፈልጉ ይገስጸዋል። ሌባውን አንተ ሌባ ነህ ይለዋል። ዘማዊውን አንተ ዘማዊ ነህ ንስሐ ግባ ይላል። ይሄ ወንጌል ነው ወንጌል። ስለዚህ ሰናፍጭ ከምትደቆስበት ቦታ ተሐዋሲያን እንደማይቀርቡ ወንጌልም በእውነት ከምትነገርበት ቦታ ላይ ክፉ መናፍቃን ክፉ አጋንንት አይቀርቡም። እውነትን መስማት የማይፈልጉ ሰዎች አይቀርቡም። ለምን? የሚገስጻቸው የሚመክራቸው ተመለሱ የሚልን መልእክት መስማት አይፈልጉም። ኦኬ መስማት አይፈልጉም። ዘማዊው በዝሙቱ ነው መቀጠል የሚፈልገው፣ ሌባው በሌባው ነው መቀጠል የሚፈልገው። ለዛ እኮ ነው ዛሬ ሐሰተኞች የፈሉት። በየቦታው ሐሰተኞችን የምታዩ የጫማ ቁጥር የሚናገሩ እግዚአብሔር ሳይልካቸው እግዚአብሔር ልከውናል ብለው የተነሱ ነቢያት እንደዚህ የፈሉብን ሐሰተኞች እንዲፈልተው የምታዩት ሰዎች ጆሮአቸውን ልባቸውን የሚነካ ተመለሱ የሚል የእነርሱን በደል ያሳይቶ ወደ እግዚአብሔር ምህረት የሚያቀርበውን ወንጌል መስማት አይፈልጉም። የሚገስጽ የሚመክር እውነተኛውን የእግዚአብሔር ቃል ማድመጥ አይፈልጉም። ስለዚህ ሰናፍጭም ከምትደቆስበት ተሐዋሲያን አይቀርቡም፣ ወንጌልን በእውነት ከምትነገርበት አጋንንት መናፍቃን አይቀርቡም የሚለው ሌላኛው ነጥብ። ሰናፍጭ ስትደቆስም ስትበላም ምን ታደርጋለች? ይሄንን እስቲ እናንተ ራሳችሁ መልሱ። ሰናፍጭ ቀምሳችሁ መታቁ እስቲ መልሱ። ስትደቆስም ስትበላም ምንድነው የምታደርገው? ምንድነው የምታደርገው? እስቲ መልሱልኝ ኮሜንት ላይ። ምንድነው እህቶች የላችሁም? እንዲያው ሰናፍጭ ደቁሳችሁ ወይም ቀምሳችሁ አታውቁም? ያቃጥላል፣ ትመራለች። ሌላስ በሉሽ ሰዓት የለንም። ታስለቅሳለች አይደለ? ሰናፍጭ ታስለቅሳለች አይደለ? ስትደቆስም ስትበላም ታስለቅሳለች። እንደዚሁም ወንጌል ሲማሯትም ሲያስተምሯትም ታሳዝናለች ብለው አቦ ያስቀምጡታል። ታሳዝናለች ወንጌልን ስትማሩ። የጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌል ስለ ክርስቶስ ነው አላለም? ለሰው ልጆች የከፈለውን የቤዛነቱን ስራ እያሰባችሁ አዎ በፍቅሩ እንዲያው ምን ያህል ቢወደኝ ነው ይሄንን ራሱን ቤዛ አድርጎ ያቀረበው ብላችሁ እንድታለቅሱ የፍቅር ለቅሶ ማለት ነው። እና ለኔና ለእናንተ የከፈለውን የቤዛነት ስራ ስትመለከቱ ኦኬ ክፉዎች አምላካችን መድኃኒታችን ኢየሱስ ክርስቶስን እንዴት እንዳንገላቱት በቀራንዮ ላይ ቤዛ እንዲሆን እንዴት እንዳደረጉት ግድ እንዳሉት ኦኬ በፈቃዱም ቢሆን ያሰቃዩት ስቃይ እሱን እያሰባችሁ ምን ታረጋላችሁ? ታለቅሳላችሁ። ሰዎች በፍቅሩ ልባችሁ ይነካል። ለዚህ ነው ሰናፍጭ ስትደቆስም ስትበላም ታስለቅሳለች፣ ወንጌልም ሲማሯትም ሲያስተምሯትም ታሳዝናለች የሚሉት። ሌላው ሰናፍጭ ከበታች ያሉትን አታክልት ታመነምናለች፣ ወንጌልም የመናፍቃንን ጉባኤ ታጠፋለች። ኦኬ ሰናፍጭ አንድ ጊዜ የዘሯት እንደሆነ በአመት ዙሩኝ አትልም ይላሉ አበው። ተያይዞ ስትበቅል ትኖራለች እንጂ ወንጌልም አንድ ጊዜ ተዘርታ ማለትም በ120 ቤተሰብ ተጀምራ እስከ ምጽአት ድረስ ስትነገር ትኖራለች። እስከ ምጽአት ድረስ ምን ስትል ትኖራለች? ስትነገር ትኖራለች። ቃል እግዚአብሔር ይሄው ዛሬ ድረስ እንሰማለን። ሐዋርያት 12ቱ ሐዋርያት የሰበኳት ዛሬ ድረስ ይሄው እየሰማን ነው ወንጌልን። ሰናፍጭ የሰማይ ወፎች መጥተው በቅርንጫፎቿ እስኪሰፍሩ ድረስ ዛፍ እንድትሆን ወንጌልም ህዝብም አህዛብም ተሰብስበው መጥተው እስኪያምኑባት ድረስ ደግ ህግ ትሆናለች ይላሉ። ኦኬ
በወፍ የተመሰሉ አህዛብ ህዝብ የተባሉ እስራኤላውያን፣ አህዛብ፣ ሮማውያን፣ ግሪካውያን በአንድ ላይ መጥተው በወንጌል እቅፍ ውስጥ ወንጌል ዓላማዋ ለአይሁዳውያን ብቻ አይደለም፣ ኦኬ፣ ለዕብራውያን ብቻ አይደለም፣ ለአህዛብም ጭምር ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ምን ብሎ ነው ያስተማረው? ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምንን ትቀበላላችሁ? ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ ይላል። ኦኬ፣ እስከ ምድር ዳርም ድረስ ስለምን አለ ቢሉ አህዛብን ሁሉ ይጨምራል፣ ሮማውያን፣ ግሪካውያንን ሁሉ ይጨምራል። ስለዚህ በወፎች መተው በሰናፍጭ ዛፍ ላይ እንደሚያርፉ በወፍ የተመሰሉ ህዝብ አህዛብ በህብረት የእግዚአብሔርን ቃል እንደሚሰሙ በእግዚአብሔር በወንጌል እቅፍ ውስጥ እንደሚወድቁ ነው የሚያሳየው የሰናፍጩ። ለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 4 ላይ ከቁጥር 30 ጀምሮ እንደ ሰናፍጭ ቅንጣት ናት መንግስተ ሰማያት፣ እርሷን በምድር በተዘራች ጊዜ በምድር ካለ ዘር ሁሉ ታንሳለች፣ በተዘራች ጊዜ ትወጣለች፣ ከአትክልትም ሁሉ የምትበልጥ ትሆናለች አለ። ኦኬ፣ ስለዚህ ዘሯ የተመሰለ ወንጌል፣ ኦኬ፣ በወንጌል የተመሰለች መንግስተ ሰማያት፣ ሰው የእግዚአብሔርን ቃል ሰምቶ ወንጌልን ሰምቶ የእግዚአብሔር መንግስት ወራሽ ይሆናልና። አንድም በወንጌል የተመሰለች የሰናፍጭ ቅንጣት፣ ኦኬ፣ የሰናፍጭ ቅንጣት በወንጌል ተመስላለች። እርሷ ጅማሬዋ ትንሽ ቢሆንም 12ቱ ሐዋርያት ጌታችን መርጦ ጅማሬው ትንሽ ቢሆንም በኋላ ግን ይሄው ሰፍታ ወንጌል ሰፍታ መንግስት ይሄው በዓለም ዙሪያ ትነገራለች። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በአራቱ የዓለም ማዕዘናት ወንጌል እየተነገረ ነው። በአሁን ሰዓት አድጋ ትልቅ ሆና በዛፍ ተመስላለች እና ጌታችን መድኃኒታችን ኢየሱስ ክርስቶስ በሰናፍጭ መንግስተ ሰማያትን የመሰለበት ምክንያት ለዚህ ነው። ኦኬ፣ እንዲህ ነው የምንረዳው። ሰናፍጭ ቅንጣት ጅማሬዋ የወንጌል እንደ ሰናፍጭ ቅንጣት ትንሽ ብትሆንም ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድሚያ ዘራት። ከዛ ደግሞ ሐዋርያት ወስደው ወንጌልን ዘሩ። በኋላ ግን አድጋ ይኸው እንደ ዛሬ በኢየሩሳሌም የተዘራችው እቺ ሰናፍጭ ቅንጣት ዛሬ ላይ አድጋ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በዓለም ዙሪያ በአራቱም የዓለም ማዕዘናት ወንጌል እየተሰበከ ዛሬ ላይ ትልቅ ዛፍ የሰናፍጭ ከተዘራች በኋላ ትልቅ ዛፍ እንደምትሆነው ወንጌልም ከተዘራች በኋላ እግዚአብሔር አምላክ በተዘራበት ቦታ ህዝብን እያሳደገ በእምነት እንዲህ በስቷል ማለት ነው የወንጌል ትምህርት። ከዛ በኋላ በወፎች የተመሰሉ ህዝብ አህዛብ ናቸው በወንጌል እቅፍ ውስጥ የሚታቀፉ ህዝብ አህዛብ። ወፎች መጥተው በዛፉ ላይ እንደሚሆኑ በቅርንጫፉ ላይ እንደሚሆኑ ህዝብ አህዛብ የወንጌል በረከትን ገንዘብ ያደርጋሉ። ኦኬ፣ እስራኤላውያን ብቻ አይደለም የወንጌል በረከትን ገንዘብ የሚያደርጉት፣ አይሁዳውያን ብቻ አይደለም የወንጌል በረከትን ገንዘብ የሚያደርጉት፣ እስከ ምድር ዳርም ድረስ ምስክሮች ትሆናላችሁ አይደል ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ። አዎ፣ ሮማውያን፣ ግሪካውያን በዓለም ዙሪያ ያለ ህዝብ ሁሉ በወንጌል የሚያምን ከበረከቱ ይካፈላል። ወፎች መጥተው በሰናፍጭ ቅንጣት ዛፍ ላይ እንደሚጠለሉ እናንተም በሰናፍጭ ቅንጣት በተመሰለው ወንጌል እንጠለላለን፣ እናርፋለን ሲል በሰናፍጭ ቅንጣት ጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ አድርጎ መንግስተ ሰማያትን ይነግረናል። ከዚህ ጋር አያይዘን አንድ ነጥብ ላንሳ። ታስታውሳላችሁ በሐዋርያት ሥራ ምዕራፍ 7 ላይ ሐዋርያት ሥራ ምዕራፍ 7 ላይ ቁጥር 59 እና 60 እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበረ። ተንበርክኮም ጌታ ሆይ ይህንን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንን ብሎ አንቀላፋ። ሳኦልም በእርሱ መገደል ተስማምቶ ነበረ ይላል። አሁን ምዕራፍ 8 ላይ እንደውም ትላንትና ሐዋርያት ሥራ መጽሐፍ በቤተክርስቲያን ምዕራፍ 8ን ስናነሳ ይህን ነጥብ አንስቼ ሳስተምር ነበርና ምዕራፍ 8 ላይ ስትመጡ አሁን የእግዚአብሔርን ምስጢር ተመልከቱ። አሁን በነገራችን ላይ እዚህ ላይ የሰናፍጭ ፍሬን እናያታለን። በደንብ ስሙ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር አምላክ እንዴት ባለ ጥበብ ክርስትና ወንጌልን ሲያስፋፋ ተመልከቱ። አሁን እስጢፋኖስ ሐዋርያት ሥራ ምዕራፍ 7 ላይ
ሰማዕትነት እንደተቀበለ አይተናል። ምዕራፍ 8 ላይ ስትመጡ በዚያን ቀንም በኢየሩሳሌም ባለች ቤተክርስቲያን ታላቅ ስደት ሆነ ይላል። ምዕመናን ላይ ታላቅ ስደት ሆነ። ሁሉም ከሐዋርያትም በቀር ወደ ይሁዳ ወደ ሰማርያ ሀገሮች ተበተኑ። በጸሎት የተጉ ሰዎች እስጢፋኖስን ቀበሩት፣ ታላቅ ለቅሶም አለቀሱለት ይላል። አሁን ተመልከቱ የቤተክርስቲያናችን አንድምታ ትርጓሜ ይሄን ክፍል እንዴት ብለው እንደሚፈቱ አበው። ለምንድን ነው ተበተኑ የሚለው ቃል? እንዴ እግዚአብሔር ለምን ተበተኑ? ሊጠብቃቸው አይችልም ወይ? ሌላ መሪ ሊያስነሳላቸው አይችልም ወይ? እስጢፋኖስን ሊያስነሳስ አይችልም ወይ ብለው ይሄንን ሲገልጹ ያን ጊዜ በኢየሩሳሌም ባሉ ምዕመናን ላይ ጽኑ መከራ ሽብር ሆነ። ሁሉም በይሁዳ በሰማርያ በገሊላ አውራጃዎች ምን አሉ ይላል? ተበተኑ ይላል። ከዛ በኋላ በኢየሩሳሌም ከነበሩ ከሐዋርያት በቀር አንድም ሐዋርያት ሳይቀሩ ተበተኑ። አውራ የሌለው ንብ ብለው ያስቀምጡና አለቃ የሌለው ሕዝብ እንዲሉ ምን ነው እሱንስ ቢያስነሳላቸው ሌላስ ቢተካላቸው፣ እሱንስ ቢያስነሳላቸው ዲያቆንን እስጢፋኖስን ቢያስነሳላቸው ሌላስ ቢተካላቸው፣ ሌላ እሱን ሊያስነሳ አይችልም ወይ? ወይም ደግሞ ሌላ ሊተካ አይችልም ወይ? ቢተካላቸው ይሆን የለም ቢሉ እሱንም ቢያስነሳላቸው ይላሉ። ማለትም እስጢፋኖስንም ቢያስነሳላቸው ሌላም ቢተካላቸው ይሆን ነበረ። ውስጡ ጥበበ እግዚአብሔር ነው። አሁን ተበተኑ የሚለው ጥበበ እግዚአብሔር አለበት። እንዲበተኑ የፈቀደ እግዚአብሔር ነው። ምክንያቱ ምንድነው? ኦኬ ምክንያቱ ምንድነው? የለም ቢሉ እሱንም ቢያስነሳላቸው ሌላም ቢተካላቸው ይሆን ነበረ። ውስጡ ጥበበ እግዚአብሔር ነው። 8,000 ማህበር በአንድነት ቢሆኑ ሃይማኖት ይጸናል። በአንድነት ቢቀመጡ እዛው በህብረት ቢሆኑ ባይበተኑ ምን ይሆናል አለ? በአንድነት ቢሆኑ ሃይማኖት ይጸናል እንጂ አይሰፋም ነበረ። ወንጌል አትሰፋም ነበረ። የተበተኑ እንደሆነ ግን በየሄዱበት ያስተምራሉ፣ ሃይማኖት ይሰፋልና ብለው ያስቀምጡታል። የመበተናቸው ምስጢር ይህ ነው። መበተናቸው ወንጌል እንዲሰፋ፣ ወንጌል በሰማርያ እንዲነገር፣ ወንጌል በይሁዳ አውራጃ እንዲነገር አደረገው። የሚገርማችሁ ነገር እዛው ምዕራፍ 8 ላይ ሩቅ መሄድ አይጠበቅባችሁም። ፊልጶስን ታገኙታላችሁ። ቁጥር 5 ላይ ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው ይላል። ኦኬ ፊልጶስም ወደ ሰማርያ ከተማ ወርዶ ማንን ሰበከላቸው? ክርስቶስን ሰበከላቸው። ስለዚህ ወንጌል በዚህ መልኩ መገለጹ ሚስጥሩ እንዲሰፋ ነው። ኦኬ በሰማርያ በይሁዳ ሰዎች ነገረ ክርስቶስን ወንጌልን ይሰሙ ዘንድ በስናፍጭ የተመሰለው በዛች በኢየሩሳሌም የተጀመረችው ዛሬ ላይ ሰማርያ፣ ይሁዳ ከዛም አልፎ ግሪክ፣ ሮም እስከ ምድር ዳርቻ ድረስ ወንጌል እየተነገረ እየሰፋ ዛፍ የስናፍጭ ቅንጣት ከተዘራች በኋላ ዛፍ እንደምትሆነው ወንጌልም ከተዘራ በኋላ እንዲህ አድርጎ በዛፍ ይመሰላል። ስለዚህ ምክንያት ነው ማርቆስ ምዕራፍ 4 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ መንግስተ ሰማያትን በስናፍጭ ቅንጣት የመሰለው። ግልጽ ነው አይደል ክርስቲያኖች? እሺ እንቀጥላለን። እንግዲህ ቁጥር 32 ላይ ያው የሰማይ ወፎችን በጥላዋ ሊሰፍሩ እስኪችሉ ታላላቅ ቅርንጫፎች ታደርጋለች አለ። የሰማይ ወፎችም የተባሉ ህዝብ አህዛብ ናቸው። በጥላዋ ሊሰፍሩ እስኪችሉ ታላላቅ ቅርንጫፎች ታደርጋለች። ህዝብ አህዛብ በወንጌል ይታቀፋሉ ሲል በዚህ መልኩ ቤተክርስቲያን ታስተምራለች። ቁጥር 33 ላይ እንሂድ። ከዛ በኋላ ገጽ ንባቡን እናነበውና እንቀጥላለን። ያው መስማትን በሚችሉበት መጠን እነዚህን በሚመስሉ ብዙ ምሳሌ ቃሉ ይነግራቸው ነበረ፣ ያለ ምሳሌ ግን አልነገራቸውም ይላል። በምሳሌ የነገረበትን ምስጢር ገና መግቢያችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምንድነው በምሳሌ ይናገር የነበረው ያስተምር የነበረው የሚለውን አይተናል። ቁጥር 34 ላይ ለብቻቸውም ሲሆኑ ነገሩን ሁሉ ለገዛ ደቀ መዛሙርቱ ይፈታላቸው ነበር ይላል። ይሄንን እዛው ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ብቻውን በሆነ ጊዜ በዙሪያው የነበሩትን ከ12ቱ ጋር ስለምሳሌው ጠየቁት ብሎ ከዛ በኋላ ምሳሌ ስለዛ በአራቱ የተመሰሉ በሶስቱ በስንዴ የተመሰሉ በዘርና በዘሪው የተመሰሉትን ምሳሌዎች ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት እንደሚፈታላቸው እናያለን። አሁንም ለብቻቸው ሲሆኑ ነገሩን ሁሉ ለገዛ ደቀ መዛሙርቱ ይፈታላቸው ነበር። የስናፍጭ ሚስጥሩ ምንድነው የሚለውን ያስተምራቸው ይገልጽላቸው ነበረ። በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ህዝቡንም ትተው በታንኳ እንዲያወሰዱት ሌሎች ታንኳዎችም ከእርሱ ጋር ነበሩ ይላል። አሁን ቁጥር 35 እና 36 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በመሸ ጊዜ ወደ ማዶ እንሻገር አላቸው ብሎ
ህዝቡንም ትተው በታንኳ እንዲያው ወሰዱት ይላል። ማቴዎስ ይሄንን ቃል ተከተሉት ብሎ ይጽፈዋል። ኦኬ ተከተሉት ብሎ ይጽፋል። ቁጥር 36 ላይ ህዝቡም ትተው በታንኳ እንዲያው ወሰዱት፣ ሌሎችም ታንኳዎችም ከእርሱ ጋር ነበሩ ይላል። ታንኳ የሚለው መርከብ ነው። ማቴዎስ 8ን ገጸ ንባቡን እንየው። የማቴዎስ ወንጌል ምዕራፍ 8 ከቁጥር 23 እና 26 ላይ ነው ያለው። ወደ ታንኳም ሲገቡ ደቀ መዛሙርቱ ተከተሉት። አሁን ተከተሉት ማለት ምን ማለት ነው የሚለውን እናያለን። ፍቺውን እናያለን፣ ትርጓሜውን እናያለን። አይሰማም እንዴ? ይሰማል። ኮሜንት ላይ ታፈነካል የሚል የሚጽፉ ስላዩ ነው። ኦኬ ወደ ታንኳም ሲገባ ደቀ መዛሙርቱ ተከተሉት ይላል። ማቴዎስ ወንጌል ምዕራፍ 8 ቁጥር 23 ላይ ምን ማለት ነው የሚለውን ሐሳብ እንመለከታለን። ተከተሉት ሲል ምን ነው የሚናገረው? ኦኬ ከዛ እንጀምራለን። ስለዚህ ወደ ታንኳ ሲገባ ደቀ መዛሙርቱ ተከተሉት ይላል። ማቴዎስ ወንጌል ምዕራፍ 8 ቁጥር 23 ላይ እንግዲህ አባቶቻችን ተከተሉት የሚለውን ተከተሉት ማለቱ ሲፈቱት በእግር መከተል፣ አንደኛው ለጊዜው በእግራቸው ተከትለው ወደ መርከባ ገቡ። ኦኬ ደቀ መዛሙርቱ ጌታችን መድኃኒታችን ኢየሱስ ክርስቶስን ተከተሉት ሲል ይሄ ለጊዜው ሲነገር በእግር መከተል ነው ይላሉ አበው። ሚስጥሩ ግን አንደኛ ኦሪትን በሰራ ጊዜ፣ ነቢያት ወንጌልን በሰራ ጊዜ ሐዋርያት በግብር መሰሉት ይላሉ። መከተል ሲሉት ጌታችን መድኃኒታችን ኢየሱስ ክርስቶስን መሰሉት፣ በግብር መሰሉት ብሎ ይፈቱታል መምህራን። ለዚህ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደመሰልኩ ይላል። ማንን መሰሉ ይላል? እኔን መሰሉ ይላል። ሐዋርያት የተከተሉት ማንን ነው? ደቀ መዛሙርቱ የተከተሉት ማንን ነው? ኢየሱስ ክርስቶስን ነው የተከተሉት። ተከተሉት ማለት እርሱን መሰሉ፣ በግብር እርሱን መሰሉ ብሎ መምህራን ኢትዮጵያውያን ሊቃውንት በዚህ መልኩ ያስቀምጡታል ማለት ነው። ስለዚህ እኔና እናንተ ሐዋርያቱን ብንመስል ክርስቶስን መምሰል ነው። ኦኬ ቅዱሳኑን ብንመስል ክርስቶስን መምሰል ነው። እናታችን ቅድስት ድንግል ማርያምን መምሰልን ገንዘብ ብናደርግ ማንን መምሰል ነው? ክርስቶስን መምሰል ነው። ለዚህ ነው ቤተክርስቲያን ኦኬ በአትሮኖሷ ላይ ገድላቷን፣ ታምራት፣ የቅዱሳኑን ገድል ታምራት ለልጆቿ የምታስተምረው እምነታቸው እንዲጎለብት። ቅዱሳንን መምሰል ክርስቶስን መምሰል ነውና የተጠራ ነው ክርስቶስን እንድንመስል ነው። ቅዱሳን የመሰሉት ማንን ነው? ክርስቶስን ነውና እኛ ክርስቶስን ስንመስል ቅዱሳንን ስንመስል ክርስቶስን መምሰልን ገንዘብ እናደርጋለን። ለዚህ ነው ማቴዎስ ወንጌል ምዕራፍ 23ን ተከተሉት ማለቱ ለጊዜው በእግር መከተል ሲያመለክት፣ ሚስጥሩ ግን ኦሪትን በሰራ ጊዜ ነቢያት ኦኬ በዘመነ ኦሪት እነማን ተከተሉት? ቅዱሳን ነቢያት ኦኬ አራቱ አበይት ነቢያት 12ቱ ደቂቀ ነቢያት እርሱን መሰሉ። ኦኬ ነቢያት እርሱን መሰሉ። ወንጌልን በሰራ ጊዜ ደግሞ ሐዋርያት በግብር መሰሉት። ተከተሉት የሚለው እንዲፈትታል በሚስጥር እንቀጥል። ከዛ እዛው ክፍል ላይ ማርቆስ ምን ብሎ ነግሮናል? ታንኳይቷ ውስጥ ከገባ በኋላ ታላቅ መናወጥ ሆነ ይላል። አይ ታላቅ መናወጥ ሆነ። ይሄ ደግሞ ቤተክርስቲያን እንዴት አድርጋ ነው የምትፈታው? በጊዜው ማዕበል መነሳቱን ነው ገጸ ንባቡ የሚነግረን። በሚስጥር ግን አባቶቻችን እንዴት አድርገው ነው የሚፈቱት? ታንኳይቱ ውስጥ ከገባ በኋላ ታላቅ መናወጥ ሆነ ማለት ይላችሁ ሕጋቸው ኦሪትን ሕጋቸው ወንጌልን አስተዋቸዋለሁ እስኪል ድረስ በሰውነታቸው መከራ ጸናባቸው ማለት ነው። ክፉ አላውያን ነገስታት እጅ ጫኑባቸው፣ በነቢያቱ ላይ በሐዋርያቱ ላይ መከራ አጸኑባቸው። ጣሉ፣ ሕገ ነቢያትን ጣሉ፣ ሕገ ወንጌልን ጣሉ ብለው እጅ ጫኑባቸው። አላየንም እንዴ? አይተናል አይደል እንዴ? ለምሳሌ ከ12ቱ ሐዋርያት መካከል ቀዳሚ ሰማዕት ማን ነው? ያዕቆብ በሐዋርያት ሥራ ምዕራፍ 12 ላይ ከ12ቱ ሐዋርያት መካከል ያዕቆብ ቀዳሚ ሰማዕት ነው። ኦኬ ከጌታ 12ቱ ሐዋርያት መካከል እስጢፋኖስ ዲያቆን ነው፣ ሐዋርያ አይደለም። ይሄን ነው ኦኬ ዲያቆን ነው። ከሰባቱ ዲያቆን መካከል ነው የሚመደበው እስጢፋኖስ። ሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ ከተዘረዘሩት አሁን የሐዋርያት ሥራ ምዕራፍ 12 ላይ ስታነቡ ያዕቆብ ላይ እጅ ሲጫን እናያለን። ሄሮድስ ያዕቆብ ላይ እጅ ሲጭን መከራ ሲጭንበት እናያለን። በዚያም ዘመን ብሎ ይጀምራል። ከቁጥር 1 ጀምራችሁ ስትመለከቱ ንጉሥ ሄሮድስ መከራ ያጸናባቸው ዘንድ
ከቤተ ክርስቲያኑ በአንዳንዶች ላይ እጁን ጫነባቸው። እጅ መጫን መከራ ማጽናት ነው። እሺ መጽሐፍ ቅዱስ ላይ እጁን ጫነባቸው የሚል ቃል ስታነቡ ግራ እንዳትጋቡ፣ መከራ አጸናባቸው ኦኬ ተብሎ ይተረጎማል። ስለዚህ እጁን ጫነባቸው ካለ በኋላ ቁጥር 2 ላይ ስትመጡ የዮሐንስንም ወንድም ያዕቆብን በሰይፍ ገደለው ይላል። ስለዚህ የዮሐንስ ወንድም ወልደ ዘብዴዎስ የሆነውን ያዕቆብን ኢትዮጵያውያን ሊቃውንት እናቱ ማርያም በአፍልያ ናት ይላሉ። ያዕቆብን በሰይፍ ገደለው። ኦኬ መከራ አጸናበት። ከዛ ደግሞ ይቀጥልና ቁጥር 3 ላይ ስትመለከቱ አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ይላል ያዘው። ስለዚህ ጴጥሮስን ያዘው። የቂጣ በዓል ወራትም ነበረ እያለ ይቀጥልና ቁጥር 5 ስትመለከቱ 4 እና 5 ጴጥሮስን ወደ ወይኒ ጣለው። ይጠበቅ ዘንድ በያዘውም ጊዜ ወደ ወይኒ ያገባው ከፋሲካም በኋላ ወደ ህዝቡ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው ይላል። ከዛ ቁጥር 5 ላይ ጴጥሮስ በወይኒ ይጠበቅ ነበር፣ ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ቤተ ክርስቲያን ምልጃ ታቀርብ ነበር። ስለ ጴጥሮስ ትጸልይ ነበር። በኋላ ላይ ስታነቡት እግዚአብሔር አምላክ የቤተ ክርስቲያንን ድምጽ ሰምቶ የቤተ ክርስቲያንን ምልጃ ተቀብሎ መልአኩን ልኮ ጴጥሮስን ከወይኒ ሲያስመልጠው ተጽፎ እናነባለን። ኦኬ ስለዚህ ይሄ ምን ነው የሚናገረው? ይሄ በማዕበሉ ይመሰላል። ለዚህ ነው ኢትዮጵያውያን ሊቃውንት በምሳሌ ኦኬ ለጊዜው ማዕበልን ይናገራል፣ ማዕበል መነሳቱን ይናገራል። በኋላ ግን ሚስጥሩን ደግሞ አባቶቻችን ሲናገሩ በታንኳይቱ ከገቡ በኋላ ታላቅ መናወጥ ሆነ ማለቱ ህጋቸው ኦሪትን ህጋቸው ወንጌልን አስተዋቸዋለሁ እስኪል ድረስ በሰውነታቸው መከራ ጸናባቸው ማለት ነው ብሎ ክፎች መከራ እጅ እንደጫኑባቸው እንመለከታለን። ኦኬ ይሄ በዘመነ ብሉይ ያሉ ነቢያት መከራን እንደተቀበሉ፣ በዘመነ ሐዲስ ያሉ ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስን በመከተላቸው ተከትለው ወደ መርከባ ወደ ቤተ ክርስቲያን በመግባታቸው ምክንያት መከራን እንደተቀበሉ እንረዳለን። በነገራችን ላይ ይሄ ለኔና ለእናንተ ትልቅ ትምህርት ነው። ክርስቲያኖች ሰዎች አምነው ተጠምቀው ወደ ቤተ ክርስቲያን ከተጨመሩ በኋላ መከራ የሌለ የሚመስላቸው ብዙ ሰዎች አሉ። እንዴ ክርስትናማ እንዲህ ከሆነ ይቅርብኝ የሚሉ ሰዎች አሉ። ኖ እንደዚህ አይደለም። ዋጋ ልንከፍል ተጠርተናል። ኦኬ የሚጣላን ባላጋራችን ዲያብሎስ እሱ አያንቀላፋም፣ እረፍት አያገኝም። እኛ ከቆምንበት የጽድቅ የቅድስና መንገድ ሊያሰናክል ብዙ መከራ ሊያመጣ ይችላል። በጓደኛ መከራ ሊያመጣ ይችላል። በቤተሰብ መከራ ሊያመጣ ይችላል። ቃል እግዚአብሔርን ስናነብ ስንማር ፈተና ሊያመጣብን ይችላል፣ በአንድም በሌላም። እኛ ግን ምን ማድረግ ነው ያለብን? አባቶቻችንን አበውን መምሰል ነው ያለብን። እንደ ሐዋርያቱ እንዲህ ማለት በእግዚአብሔር ቃል እውነት መጽናት፣ እንደ ስናፍጭ ምሳሌ መሆን መቻል አለብን። መጽናት በቃ ደም እንኳን እስከ ማፍሰስ ድረስ ልንታመን ያስፈልጋል። ደም እንኳን እስከ ማፍሰስ ድረስ። ዛሬ ግን እንዳለመታደል ሆኖ ብዙዎች ለጓደኞቻቸው ሲሉ፣ ለፍቅረኞቻቸው ሲሉ፣ ለሚወዷቸው ሰዎች ሲሉ መስቀላቸውን ሲቆርጡ አይተናል። ይሄ በጣም ልብ ይሰብራል። በጣም ያሳዝናል። ስለዚህ ኢትዮጵያውያን ሊቃውንት ተከተሉት የሚለውን እንዲህ ተረጉሙታል። ማዕበል መነሳቱ በመርከብ ውስጥ ማዕበል መነሳቱ ኢቭን በክርስትና ህይወት ውስጥ ራሱ መከራ እንዳለ ማዕበል እንዳለ ክፉ ዲያብሎስ ከዚህ መርከብ ከቤተ ክርስቲያን እንወጣ ዘንድ የኑፋቄን ማዕበል ያስነሳል። አረ ዛሬ ጉድ እየሰማን እኮ ነው አይደል? እድሜ ለቲክቶክ እንዲያው ኑፋቄው መልክ እየቀያየረ እየሰማን ነው። ከኛ ወገን ነን ብለው እንኳን ራሳቸውን የሚጠሩ ሰዎች ለየት ያለ ኑፋቄን እያሰሙን ነው። ጆሮአችንን ጭው የሚያደርግ ነገር እንሰማለን። የኑፋቄ ትምህርት በዘመናት የተነሳ የኑፋቄ ትምህርት ታስታውሳላችሁ አይደል? በዮሐንስ ራእይ ላይ በተለይ ያው ዮሐንስ ራእይ የምትማሩ እየተማርን ስለሆነ እዛ ላይ በስፋት ይሄን ክፍል አይተናል። ዮሐንስ ራእይ ምዕራፍ 12 ፍጻሜው ላይ ምንድነው የሚለው? ዘንዶውም በሴቲቱ ላይ ተቆጥቶ፣ ዘንዶ በቤተክርስቲያን ላይ ተቆጥቶ፣ ዘንዶ ማን ነው? ክፉ ዲያብሎስ ሰይጣን በሴቲቱ ላይ ተቆጥቶ፣ አንድም በእመቤታችን ላይ ተቆጥቶ ተብሎ ይተረጉማል። የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘራው የቀሩትን ሊዋጋ ሄደ ነው የተባለ። አያችሁ አይደለ? ውጊያ አለ፣ ማዕበል አለ ሁልጊዜ። ግን እኛ ውጊያውን አይተን ማዕበሉን አይተን
አይናችንን ከኢየሱስ ክርስቶስ ላይ እንድንነቅል አልተጠራንም። ኦኬ ጴጥሮስ ነቅሎ እንደሰጠመ አይተናል። በኋላ ግን ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል እንዲል በንስሐ ወደ እግዚአብሔር ተመልሷል። እኛ ግን አንዴ ካመንን በኋላ ከአይኖቻችንን ከኢየሱስ ክርስቶስ ላይ እንድንነቅል አልተጠራንም። ዘንዶ ይዋጋል፣ ዛሬ ይዋጋል፣ ነገም ይዋጋል። ከዚህ በፊትም መናፍቃንን እያነሳ ተዋግቷል ቤተክርስቲያንን፣ ወደፊትም ይዋጋል። እየጨመረ ነው የሚወጣው ፈተናው። እኛ ግን በእምነት እንድንጸና እግዚአብሔር አምላክ ይርዳን። እግዚአብሔር አምላክ ይርዳን። ሌላው ከዚሁ ክፍል ጋር አያይዘን የምናየው ጳላድ ታይም ሰዓት አለኝ። ሰዓቴን እየነገርከኝ እሺ ፕሊዝ። ሰዓት እንዴት ነው? አይ ሰዓት እንኳን አልቋል ግን በቃ በቃ ቶሎ በቃ የመጨረሻውን ሌላውን ክፍል አላነሳም። በቃ ሌላውን ክፍል አላነሳም። አይ ቲንክ አንድ አይነት ነው ሐሳቡ። አንዳንድ የቤተክርስቲያን አባቶች በዚህ ክፍል ላይ ምን ብለው አስተማሩ የሚለውን ላነሳ ነበር፣ ግን ተመሳሳይ ስለሆነ ምስራቃውያን የቤተክርስቲያን አባቶች የተናገሩትም ቀጥታ ወደ ማጠቃለያው ሊድ። እሺ ወደ ማጠቃለያው ነው የምንሄደው። ብርቱ አውሎ ነፋስም ተነሳ፣ ውሃው በታንኳይቷ እስኪሞላ ድረስ ማዕበሉ በታንኳይቷ ይገባ ነበረ። ይሄ ምን ይናገራል? ኢቭን ከቤተክርስቲያን ውስጥም ከኛ ወገን ውሃው ማዕበሉ ፈተናው ተመልከቱ ታንኳይቷ ውስጥ ሁሉ ይገባ ነበር ይላል። አያችሁ አይደለ? ኢቭን ቤተክርስቲያን ውስጥ ራሱ ህብረት ውስጥ አለን ከሚሉ ሰዎች መከራ ይነሳል። አይተናል አይደለ? ተሐድሶ የሚባሉ ግሩፖች ሆነ ሰዓት ተነስተው አልነበረ? ከኛው ጋር ተቆጥረው ግን እኛን መስለው ግን በኋላ ላይ የኑፋቄ ኦርቶዶክሳዊ ያልሆነን ትምህርት ሲያሰራጩ አይተናል። ስለዚህ ውሃው ታንኳይቷ ውስጥም ሁሉ ፈተናው ታንኳይቷ ውስጥም ሁሉ ሊገባ ይችላል። ኦኬ በዚህ ውስጥ ግን መጽናት እንዳለ እናያለን። ቁጥር 38 ላይ እርሱም በስተኋላ ትራስ ተንተርሶ፣ እርሱም የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። በስተኋላ ትራስ ተንተርሶ ተኝቶ ነበረ። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩን ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ ተብሎ ተጽፏል። ይሄ የሚያሳየው አንደኛ ለምን ዝም አለ የሚለውን እንመለከታለን። ዝም ያለበት አንዱ ትዕግስት ነው። ኦኬ ትዕግስት ሲገልጽ ነው። ኦርቶዶክሳውያን ሊቃውንት ይሄንን በሁለት ይፈቱታል። ኦኬ አንደኛው ተኝቶ ነበረ ሲሉ ይላል ስጋን መዋሃዱን ለመግለጽ ነው። የስጋ ግብር ነውና መተኛት ስጋ መዋሃድን ለመግለጽ ነው። ከዚህ ባለፈ ግን ተኝቶ ነበር የሚለው ትዕግስቱን ይገልጻል ብለው ያስተምራሉ። ትዕግስቱን ይገልጻል ብለው ያስተምራሉ እንጂ ነው የሚፈታው ቤተክርስቲያናችን። ከዛ በኋላ የመጨረሻው ክፍል እንዲህም ገሰጸው ይላል። እንግዲህ መገሰጹ የሚናገረው እሱ የጌቶች ጌታ የአማልክት አምላክ መሆኑን ይገልጻል። ኦኬ ዲያብሎስን የሚገስጽ በነፋስ የተመሰለን በተንቀሳቃሽ ባህር የተመሰለን ሐሰተኞች ባለፈው እንዳየነው ማለት ነው መጽሐፍ እንደሚነግረን ክፉዎችን የሚፈርድባቸው የሚገስጻቸው በኋላ ላይ ተነስቶ ኃጥአን ላይ የሚፈርድ ለጻድቃን ደግሞ የሚፈርድላቸው ዕረፍትን የሚሰጥ አምላክ እርሱ መሆኑን እርሱ ወልደ እግዚአብሔር መሆኑን አባ አንድስ እንኳን ያፈርደው ፍርድን ሁሉ ለወልድ ሰጠው እንዲል በዮሐንስ ወንጌል ምዕራፍ 5 ላይ እሱ እግዚአብሔር መሆኑን ባለስልጣን መሆኑን የምንመለከትበት ክፍል ነው። አንድ ገጸ ንባቡ ሲነበብ ለጊዜው ነፋሱ ገሰጸ ሲል ባህሩ ማዕበሉ ጸጥ አለ። ኦኬ ፍጥረት የሚታዘዝለት ጌታ መሆኑን እንመለከታለን። ግን በሚስጥር ደግሞ ስንመለከተው በትርጓሜ ደግሞ አቦ ሲያስተምሩ እሱ ገዢ መሆኑን ባለስልጣን መሆኑን ኃያል መሆኑን የጌቶች ጌታ መሆኑን የምናይበት ነው። በተለይ የማቴዎስ ወንጌል ምዕራፍ 7ን አይተን ሲፈርድ እናያለን። የማቴዎስ ወንጌል ምዕራፍ 25 ላይ በኃጥአን ላይ በባህር በተንቀሳቃሽ ባህር የተመሰሉ ክፉ ሰዎች ላይ ፍርድን ሲሰጥ እናያለን። ኦኬ የመጨረሻውን ሁለት ክፍል እንይና እንጨርሳለን። እንግዲህ እንዲህ የምትፈሩ ስለምን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ ይላል። ይህ ማን ነው ተባባሉ። እንግዲህ ሐዋርያት ደቀ መዛሙርቱ ይሄንን ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯቸዋል። እርሱ ከኛ ጋር ከዚህ ክፍል ምንድነው የምንማረው? አንድ የመጽሐፍ ቅዱስ ክፍል ማነስቼ ከዚህ እንቋጫለሁ። አንደኛ እርሱ ከኛ ጋር ካለ ክርስቶስ ከኛ ጋር ካለ ማን ይቃወመናል? ማንም ሁሌ አሸናፊዎች እንደሆነ ልናቅ ያስፈልጋል። አንዳንድ ጊዜ እምነታችን የሚፈተንበት ጊዜ ይኖራል። መከራ ወደኛ ይመጣል። በዛን ጊዜ ግን እኛ መጸለይ ወደ እግዚአብሔር ማንኳኳት እንጂ
ከእምነት እቅፍ መውጣት የተገባ አይደለም። ለዚህ ነው ቅዱስ ጳውሎስ ቀደም ያየነው ገጸ ንባብ የሮሜን መጽሐፍ ምዕራፍ 8 ቁጥር 35 ጀምራችሁ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው ካለ በኋላ ቁጥር 37 ላይ በዚህ ሁሉ ግን በወደደን በእርሱ ማለትም በክርስቶስ ከአሸናፊዎች እንበልጣለን ያልና ሁል ጊዜ በእምነት የጸና እሱ ዓለምን ድል እንደሚያደርግ እንመለከታለን። አንድ የመጨረሻ የምናየው እዚህ ክፍል ላይ ከደቀ መዛሙርቱ ግን እንድንማር የምፈልገው አንድ ነገር አለ። ምንድነው እሱ? ጸሎት፣ ሁልጊዜ ወደ እግዚአብሔር መጸለይ። መምህራን በተለይ ኢትዮጵያ ሊቃውንት ከዚህ ክፍል ላይ ሲጠቀልሉ ይሄንን ክፍል ከዚህ ክፍል ምዕመናን ይዘው እንዲሄዱ የሚፈልጉት አንዱ ጸሎት ነው። ወደ እግዚአብሔር ደጋግሞ ጸሎት፣ ደጋግሞ ማንኳኳት እና የሉቃስ ወንጌልን ያነሳሉ። ሉቃስ 22:43 ላይ እንዳለው ምንድነው ያሉት ደቀ መዛሙርቱ? ጌታ ሆይ ስንጠፋ አይገድህም ብለው ጸልየዋል እነሱ በመከራ ሰዓት። እኛም ወደ ማን መጸለይ እንዳለብን፣ ወደ እግዚአብሔር ማልቀስ እንዳለብን ጌታችን መራችን ኢየሱስ ክርስቶስ ኦርቶዶክሳውያን ክርስቲያኖች በዚህ ምድር ላይ ሲመላለስ ለኔና ለእናንተ ቤዛ ለመሆን ምን አድርጓል? ጸልዩዋል። ለኔና ለእናንተ ቤዛ ለመሆን ምን አድርጓል? ተጠምቋል። ለዚህ ነው አባቶቻችን እርሱ ጸሎትን ሁሉ የሚቀበል ጌታ ሆኖ ሳለ ወልደ እግዚአብሔር ስጉህ ቃል ኢየሱስ ክርስቶስ እርሱ ጌታ ሆኖ እርሱ አምላክ ሆኖ እንዴት ጸለየ ቢሉ ለኔና ለእናንተ ቤዛ ለመሆኑ ለማስተማር ምሳሌ ለመሆኑ ማለት ነው የጸለየው። ሉቃስ ወንጌል ምዕራፍ 22 ቁጥር 43 ላይ ደጋግሞ ይጸልያል። ይሄ ምኑን ነው የሚናገረው? እኛም ደጋግመን ተግተን መጸለይ እንዳለብን ሊገልጥልን ስለፈለገ ጸሎትን ያስተምረናል። ስለዚህ ደቀ መዛሙርቱ ጌታ ሆይ ስንጠፋ አይገድህም ብለው እንደጸለዩት እኛም በመከራ ሰዓት በፈተና ሰዓት ማዕበል ቤተክርስቲያንን ሲያናውጣት፣ በተለይ በዚህ ዘመን አሁን እያያችሁ ነው። በግራው ፖለቲከኞች ቤተክርስቲያንን ያናውጧታል፣ በቀኙ መናፍቃን ቤተክርስቲያንን ያናውጧታል። የውስጥ የውጭ መናፍቃን ኦኬ። በቃ ቤተክርስቲያን በምትናወጥበት በዚህ ሰዓት ማዕበሉ በተነሳበት ሰዓት ደጋግመን ወደ እግዚአብሔር ማልቀስ፣ ጌታ ሆይ ስንጠፋ አይገድህምን ብለን ማልቀስ መጸለይ ደጋግመን እንደሚገባን ከደቀ መዛሙርቱ እንማራለን። ጌታችንን በሉቃስ ወንጌል ምዕራፍ 22 ቁጥር 43 ላይ አስተምሮናልና ይሄንን ገንዘብ እንድናደርግ ኢትዮጵያ ሊቃውንት ያስተምራሉ። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ መልጃዋ ከኔና ከእናንተ ጋር ይሁን። የማርቆስ ወንጌል ምዕራፍ 4 ተፈጸመ። እግዚአብሔር ይባርካችሁ። ቀላዲዬ ተቀበል። ቃልዮትን ያሰማልን፣ ለመምህራችን ጸጋውን ያብዛልን፣ እግዚአብሔር ይጠብቅልን፣ በእድሜ በጤና ያቆይልን። እሺ ሁላችሁም ቃልዮት ያሰማልን በሉልን። ለመምህር ቃልዮት ያሰማልን፣ ቃልዮትን ያሰማልን።